ምራችሁ ሰጣውት ቀብተው አሽሞንሙነው ደልለው እንደ እስልምና ውብ የለም እንደ ንጽህናን ብትሉ ምናምን የሚሏችሁ። አዎ አሁን ላይ ያሉ ሙስሊሞች ከሚከተሏቸው ሙስሊሞች ይልቅ ይሻላሉ። ማለትም የሙሐመድ ሚስቶች ሰሃባዎች ብለው በመራቃቸው ነበር ፔሬዳቸው የሚጠራርጉት። ልብሳቸው ላይ ነው ፔሬዳቸውን የሚያዩት፣ በምራቃቸው ነው የሚያጸዱት። አሁን እንደዛ ያደርጋሉ ወይ ነው ጥያቄው። ፔሬዳቸውን ልብሳቸው ላይ አይተው በምራቃቸው እንትፍ ብለው ያጸዳሉ ወይ ነው። ደጋግመው ዘሌዋውያን ላይ የሚጠቅሱትና ሴት ልጅ እርኩስ ተብላለች፣ ቆሻሻ ተብላለች፣ ደሟ ከፈሰሰና ያንን ተነካት ወደ እንትን አትግባ ተብላለች ብለው ሴቶችን የኛን ለመስደብ የሚጠቀሙት ለምንድን ነው? እኛ አንክትፍ ብለን ደማችንን በምራቅ ጠርገን ነው የምንንቀሳቀሰው። እናንተም እንደኛ ለምን ሳትግማሙ ነው? እኛ መጽሐፍ ቅዱስ ላይ እንዲህ እንድትግማማ ስለማይፈልግ መጽሐፍ ቅዱስ እግዚአብሔር ከውስጥ የሚወጣው ቆሻሻ ነገር ከወጣ በኋላ ቆሻሻ ነውና ለበሽታም ያጋልጣልና ከነካኸውም ለምሳሌ ከሴት የሚወጣና ያን ቆሻሻ ነገር ሌላ ሰው ቢነካው ሌላ ሰው እንትን ቢለው የመበከል አቅሙ ሀይ ነው። ሲወጣ ጥቅም ሊኖረው ይችላል። እሷ ከወጣ ግን በኋላ ጤናማ አይደለም። ልብስህ ላይ ተጨማልቀ በምራቅ እንትፍ ብለህ አብረኸው እንድኖር ያንን እየነካ ያንን እንትን እያልክ በዛ ልበላ እሱን ለብሰህ ልትንቀሳቀስ አይቻልም። ይሄ ቆሻሻ ነው። ሊትራሊ ይሄ ቆሻሻ ነው። ምንም ኮምፕሮማይዝ በማይደረግ ሁኔታ ቆሻሻ ነው። እሷም ደሟ ፈሶ ካለቀ በኋላ ታጥባ ንጹህ ሆና ነው መቅረብ ያለባት እንጂ ልብሷ ላይ ደሙ እየወረደ አልጋም ላይ ደሙ እየፈሰሰ ወንበር ላይም ደሙ እየፈሰሰ ብላ በምራቅ ጠራርጋ አንተም እዛ ደሙ ላይ እየተቀመጥክ ንጹህ ነህ ልትባል አትችልም። ንጹህ ልትሆን አትችልም። እሷም ንጹህ ልትሆን አትችልም። ያ የሚወጣው ነገር ሲነካት ያቆሽሻታል፣ እሱንም ያቆሽሸዋል። በእስልምናውስ ይሄ መጽሐፍ ቅዱስ ላይ እንዴት ተባለ ብለው ለዘላለም ሲወቅሱን የነበሩት እና መድን ጀበል መጽሐፍ የጻፉበት በይህን ቶፒክ የነሱ እንደዚህ ተቀምጦላቸው ነው። አህመድን ጀበል ጽፎበታል። በዛ ላይ እንደዚህ ብሎ አንቋሿታል። ደም ፔሬድ ከፈሰሳት የቆሻሻ ነው ብሎ መጽሐፍ ቅዱስ አርክሷታል፣ ሰድቧታል ብሎ ኦራይት። እስቲ እኛ አክብሮናል። ስላከበረንም የኛ ክብርም ስለሆነ ልብሳችን ላይ በአንድ ልብስ ላይ ነው እሱን ለብሰን ፔሬድ እናይበታለን። በምራቃችን ነው የምንጠርገው፣ አንክትፍ ብለን ነው የምናጥበው በምራቃችን። ይሄ ለእኛ ክብር ነው በሉ እስቲ ሴቶች ሙስሊሞች፣ የሙስሊም ሴቶች ላያችን ላይ አንዲት ቀሚስ አለችን፣ እሷችሁ ላይ ነው ፔሬዳችንን የምናየው። ከዛ በኋላ ደግሞ የምናጸዳው በምራቃችን ነው። እኛ እስልምና ክብሮናል በሉ እስቲ። ይሄ ክብር ነው በሉ እስቲ፣ በሉት እስቲ። አንዳቸው አይደሉም ደሆል ስክራች እንትን ያደርጉታል፣ ይፈቀፍቁታል። ያኔ የሚፋቅ ካርድ አለ ድሮ፣ እንደዛ ፔሬዱን በእንትናቸው የሚፈገፍጉት። ኔክስት መንዝ ደግሞ በተመሳሳይ ምን ያደርጉታል? ያንኑ ይለብሱታል። ይሄ ጤናማ ነው? ይሄ ጤናማ ነው ወይ? ይሄ ጤናማ ነው ወይ? ማነው ይመልስልን? ከዛ ሽታው ማሰብ ነው። ሽታው ማሰብ ነው። ሽታው ማሰብ ነው። ከዛ በኋላ ኦራይት። ይሄ ሁሉም ሚስቶቹ የሚያደርጉት ነው። እንግዲህ የሙስሊም ሴቶች ይህን የሚያደርጉ ከሆነ መሐመድስ? መሐመድ ደግሞ እንዴት ነው? ይሄ አሁን ለመታጠብ የሚጠቀሙት ነው፣ ምራቃቸው ነው አለ። መሐመድስ? ከመሐመድ አንድ ትሄዳለህ ክርስቲያን? መሐመድ አብሉሽን ሲያደርግ አንድ ሀዲስ ላሳያችሁ።
መሐመድ ሲታጠብ ንጽህናውን ሲጠብቅ አብሉሽን ሲያደርግና ውዱ ሲያደርግና ሰውነቱን ሲታጠብ አንድ ያለውን ሀዲስ ላሳያችሁ እስኪ። ከዛ በፊት ቂጡ የሚጠርግበት የምታነሳው እሺ ሎክ በደንብ አስተውሉ። እንግዲህ ፔሬድን በምራቅ መጥረግ፣ ፔሬድ በምራቅ በፍጹም አይመጣውም፣ በፍጹም አይመጣውም። የሚመጣው አይደለም በፍጹም ማለት ነው። ሴቶች በደንብ አስተውሉ ይሄንን። ዳናይት አቤት፣ እፎይ ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። ዘሌዋውያን ያለውን ህግ እንዴት ነው ትቀበሉታላችሁ? እንደገና አንድ ጊዜ ትደግማለህ? ዝም ብዬ ድንገት ስገባ ነው እያወራህ የነበረው፣ አልሰማሁህም። ሴሊ በፈሳሿ ወቅት ላይ ወደ ቤተ መቅደስ ማገባበትን ህግ እሱን አላነበብኩትም፣ ግን የእኛን ህግ ልንገርህ። የእኛን የይሁዲዎች እኛ ጋር 7 ቀን ፔሬዷ ከመጣ በኋላ ብቻዋን ናት፣ አብራ አንድ ላይ አትተኛም። ከዛ በኋላ ከ7 ቀን በኋላ እያንዳንዱን ቀን እንደገና በደንብ በነጭ ጨርቅ አጣርታ ንጹህ ከሆነ ሄዳ ትጠመቃለች ማለት ነው። ሚክቤ የሚባል አለ፣ እንደ ጉድጓድ የተሰራ እዛ ውስጥ ገብታ ነጽታ መታ ነው ከዛ በኋላ ከባሏ ጋር ቤት ውስጥ እንትን የምትለው ማለት ነው። በአበሾች እንደውም ሌላ ቦታ ነው። አበሾች እንደውም የበለጠ ያከራሉ ማለት ነው። ራቅ ብለው ሁሉ ነው የሚሄዱት ሌላ ቦታ። እንደመታጠብ ነው እንደመጣመቅ አንድ ቤት የማያድሩም ከባላቸው ጋር። በእስራኤሎቹ በነጮቹ ግን አንድ ቤት እያደርክም ግን የመጨረሻ በጣም ተራርቀህ ነው እንዳልኩ 7 ቀን ሙሉ ግንኙነት የለም ንጹህ እስክትሆን ድረስ እና በ7ኛው ቀን ያው ትጠመቃለህ። ንጹህ ከሆንክ በኋላ በደንብ በነጭ ጨርቅ አይተህ። ኦኬ መልካምሽ። ለእኛ አዲስ ኪዳን ላይ ተፈጽሟል። ሴት ልጅ ደም መፍሰስ ጋር በተያዘ ምንም እንትን የምትለው ነገር የለም። ለብቻዋ ትቀመጥ እንደዚህ የሚባል ነገር የለም በአዲስ ኪዳን። ይሄ ክርስቶስ ደሟ የሚፈሳትን ያቺ በነካችሁ ሰዓት ክርስቶስ ደሟን አቅሞ ያንን ፈጽሞታል። ኤኒዌይስ እንግዲህ የሙስሊሞቹን እንዳየነው ነው። አይሁዶች ውስጥ አሁንም እንትን ብለው እንትን ይሉታል። እኛ ጋር አሁን ላይ እንደ ቆሻሻ እንደ እንትን ተታየ እንጂ መድገም ተብሎ እንትን ተብሎ ለብቻዋ ሆና እንትን ምናምን ከእሷ የነካችሁ ምናምን የሚባል ነገር የለም። ኤኒዌይስ ሙሐመድስ ምንድን ነው የሚያደርገው? እንዴት ነው ንጽህናው የሚጠብቀው? ጓይር ክርስቲያን ኦኬ። ሙሐመድ ደግሞ እንዴት ነበር ራሱን የሚያጸዳው? ካድን በኋላ የተፈጥሮ ግዴታውን ከተወጣ በኋላ እንዴት ነበር ራሱ የሚያጸዳው የሚለውን ደግሞ ቡሃሪ ሀዲስ ላይ እንመልከት። ናሬትድ አብደላ እንደተረከው ይላል the prophet went out to answer the call of nature ነብዩ የተፈጥሮ ግዴታውን ሊወጣ ወጣ ይላል and asked me to bring 3 stones ከዛ በኋላ 3 ድንጋዮችን እንዳመጣለት ጠየቀኝ። 3 ድንጋዮችን እንዳመጣለት ጠየቀኝ። ለምን እንደሆነ እንግዲህ ነው I found 2 stones and searched for the third stone but could not find it 2 ድንጋዮች አገኘው ነገር ግን ሶስተኛ ማግኘት አልቻልኩም። so took a dried piece of dung and brought it to him ከዛ ምን አለ 2 ድንጋይ ብቻ ነው ያገኘው። ከዛ በኋላ ሶስተኛ ደግሞ ምን አገኘ? ኩበት አገኘ። he took the 2 stones and threw away the dung and he said this is a filthy thing ከዛ በኋላ 2ቱን ድንጋዮች ወሰዳቸው እና ተጠቀማቸው፣ ኩበቱን ግን ወረወረው። ስለዚህ ሙሐመድ ቂጡን የሚሞጅቀው በድንጋይ ነበረ። እንግዲህ በደንብ አስተውሉ። ሴቶቹ ሚስቶቹ ፔሬዳቸውን በምራቃቸው የሚያጸዱት ፔሬዳዩና አክንትፍ ብለው በምራቃቸው ያጸዳሉ። ሙሐመድ ደግሞ ካካ ብሎ ቂጡን በድንጋይ ነው የሚጠርገው። ምናልባትም ውሃ ስለሌለ ነው ሊሉ ይችላሉ። ሆሎ አንዴ ቂጡን በድንጋይ የሚጠርገው ውሃ አጥቶ ነው ሊሉ ይችላሉ። ቡሃሪ 38-60 ክፈተው። ውሃ ስለሌለ ነው ያኔ ምናምን እንደዚህ ድንጋይ አጋጥሞት ነው ለሚሉን መልሳለን።
ያ ኦኬ ቀጥታ እሺ ቡሃሪ 3860 ላይ አቡ ሁሬራ እንደተረከው ይላል that once he was in the company of the prophet carrying a water pot for his ablution and for cleaning his private parts አንድ ቀን አቡ ሁሬራ ነብዩ እንደዚህ የተፈጥሮ ግዴታውን ሲወጣ አቡ ሁሬራ ውሃ ይዞ ተከተለው በማሰሮ ውሃ ይዞ ተከተለው ይላል ለምን ብልቱን ሊያጸዳበት while he was following him carrying the pot ከዛ በኋላ አቡ ሁሬራ ይሄንን ውሃ ተሸክሞት የተከተለው the prophet said ነብዩ እንደዚህ ያለው ማን ነህ ብሎ ጠይቋል he said I am አቡ ሁሬራ እኔ አቡ ሁሬራ ነኝ ብሎ ይመልስለታል the prophet said ከዛ በኋላ ነብዩ ምን አለው bring me stone in order to clean my private part ታዋክድ እሱንም አይልም በፍጹም ደግሞም እናንብበው ውሃ ዞ እየተከተለው አምጣ ማሰሮውን ቂጤን ልጠብበት ነው እንጂ ማለት ያለበት ድንጋይ አንተ አይለዋል ድገም እናንብብ while he was following him carrying the water pot ውሃ ያዘው ማሰሮ ይዞት ተከትሎታል ከዛ በኋላ ነብዩ ምንድነው ያለው the prophet said bring me stones in order to clean my private parts ድንጋይ አምጣልኝ ብልቴን እንዳጸዳበት and don't bring me any bones or animal dung ኩበትና አጥንት ግን አልፈልግም ድንጋይ ብቻ የድንጋይ ፍቅር ትላለህ የድንጋይ ፍቅር ቂጡን እና እንትኑን በድንጋይ ለመፈተግ ያለው ናፍቆትና ፍቅር አልፈልግም ያዘዝኩን ታመጣለህ አታመጣም ድንጋይ ነው የሚያስፈልገኝ ምንድነው ኮረኮንች ነው እንደ ቂጡ በድንጋይ የሚፈትገው ብሩሽ ነው እንደ ቂጡን በድንጋይ የሚፈትገው ሸራተን ገብተህ ኮበልስ ሆነ ዘ ድንጋይ ምንድነው ስትባል ፕራይቬት ፓርቲን ምጠርግበን ሴቶቹ አስበው ፈንቀል አድርገው ኮብልስቶን ለአንተ ምንድነው ማን ልመቱ ነው አረ ልመት አይደለም ምን የተፈጥሮ ግዴታ ልወጣ ነው ሶስት ድንጋይ ካካም ያካክል ድንጋይ ይዛ የህፃን ልጅ ድንጋይ የጭንቅላት የሚያካክል ይዛ እና ታዲያ ለኔ የሚያስፈልገኝ ቂጤ መጥረጊያ ሶስት ድንጋይ ነው ወይንም ደግሞ ቲሸርትን እንዲገልበጥ አድርገህ ድንጋይ ትደቅማለህ ምንድነው እሱ የነብዩን ሱና እከተላለሁ በድንጋይ ካልሆነ አልጠርግም ውሃ እኮ አለ ይኸው አቡ ሁሬራ በማሰሮ ውሃ ዞ እየተከተለው አልፈልግም ብሎ ነብዩ ድንጋይ አንጣልኝ ነው ያለው ድንጋይን አንጣ ያለው ስለዚህ አቡ ሁሬራ ማሰሮ ዞ እየተከተለው መታጠቢያ ነው ድንጋይ አንጣ ማን ነው ያለው መሐመድ ነው ያለው ከሽንት ቤት ከወጣ ከዛ ደግሞ እጁ ምንድን ነው የሚያደርገው መሬት ላይ ጠራርግና ይታጠበው እጁን ጠራርጎ ይታጠበው ግድግዳ ላይ የሆነ አስታወስከውን አዲስ ቼክ አድርገው ክርስቲያን ሰላም ሲለው ቅድሚያ ግድግዳውን የጠረገ እጁ ምን ነክቶ ነው ለምንድን ነው እንደዛ ያደረገው ሰላም ሲለው ቅድሚያ እጁን ግድግዳ ላይና መሬት ጠራረገና ሰላምታውን መለሰ ለምንድን ነው እንደዛ ያደረገው ከሽንት ቤት ሲወጣ መሐመድ ቅድሚያ ግድግዳ ላይ እጁን ጠርጎ ሰላም ያለው ለምንድን ነው ለምን ቀጥታ ሰላም ሳይል ለምንድን ነው እሱ እንደዛ ያደረገው እሺ የግድግዳውን አንዴ ላሳያቸውና ኦኬ ቡሃሪ 265 ላይ እሺ ኦኬ ሳያል ቡኻሪ 265 ላይ ያለውን ላንብብላችሁ ናሬትድ ማይሙና እንደተረከችው ይላል I placed water for the bath of the Allah's messenger and he poured water over his hands and washed them twice or thrice የአላህ መልእክተኛ ውሃ መጣሁላቸው እጁ ላይ ማፈሰስኩለት ሁለቴ ሶስቴ ታጠበው አለች then he poured water with his right hands over his left and washed his private part ከዛ በኋላ ወደ ቀኝ እጁ ላይ ውሃ አደረኩበት ከዛ በኋላ ወደ ግራ እጁ አደረገና ብልቱን ታጠበ አለች he rubbed his hand over the earth and rinsed his mouth ከዛ በኋላ እጁን መሬት ላይ አሻሸና አፉን ጠራረገ ምን አለች መጀመሪያ እጁን ቀኝ እጁ ላይ ውሃ አደረገችለት ከዛ ወደ ግራ እጁ አደረገ ከዛ በኋላ ታጠበና መሬት ደግሞ እጁን አሻሸ ከዛ በኋላ አፉን ደግሞ በዛ ጠራረገ
አሁን ጥያቄው መሬት ላይ ካሻሸ በኋላ አፉን እንዴት ሊጠራርግ ይችላል? በውሃ ታጥቦ ሉክ በውሃ እጁን ታጠበ። ከዛ በኋላ መሬት ላይ አሻሸ እጁን ድጋሚ። ከዛ በኋላ አፉን እንደገና ነካካው ማለት ነው። ይሄ ሙሐመድ የሚጠቀምበት ንጽህና ነው። ይሄ ሙሐመድ የሚጠቀምበት 331 እና እንደይክፈተው 331 ቢኒ ሚስራ ቃል ሰላም ብያቸዋለሁ። አንዳችሁ ሰላም ብለናል። ሰላም ክርስቶስ ከሁላችሁ ጋር አሜን አለን። ኦኬ እሺ ኦኬ። መሐመድ ከሽንት ቤት ሲወጣ በደንብ አስተውሉ። ውሃ በማሰሮ ውሃ እየተከተለው ምንድን ያለው መሐመድ? ድንጋይ አንጣልኝ፣ ውሃውን ስጠኝ አይደለም ያለው፣ ድንጋይ አንጣልኝ። ከዛ እስከ ሽንት ቤት ሲወጣ መሐመድ ምንድን ነው የሚያደርገው? ኦኬ ኢብን ዑመር እንደዚህ ያለ ይላል። the messenger of Allah came from the privy የአላህ መልእክተኛ ከመጸዳጃ ቤት ወጣ አለ። a man met him near bir jamal and saluted him ከዛ በኋላ አንድ ሰው አገኘውና ሰላምታ አቀረበለት። the messenger of Allah did not return the salutation የአላህ መልእክተኛ ግን ሰላምታውን አልመለሰለትም ነበር። until he came to a wall and placed his hand on the wall and wiped his face and hand ሄዶ እጁን እና ፊቱን ግድግዳ ላይ እስኪጠርግ ከጠራረገ በኋላ ነው ሰላምታውን የመለሰለት። he then returned the man's salutation ዋዞ እየተከተለው ድንጋይ አንጣልኝ፣ ውሃውን ትቶ ድንጋይ አንጣልኝ አለ። ማሜ ቂጡን በድንጋይ ጠረገ። 3 ድንጋይ ነበር የሚያስፈልገው፣ 3ኛ ድንጋይ ስላልተገኘ በ2 ድንጋይ ቂጡን ጠረገ። ሲወጣ ሰዎች ተሽንት ቤት ሲወጣ ሰላም ነው ማሜ ብለው ሊጨብጡ ሲሉ ሰላምታውን ሳይመልስ እጁን ግድግዳ ላይ ሄዶ ምን አጨማልቆ መጥቶ ነው ማለት ስላልገባኝ ነው። ግድግዳ ላይ ለምንድን ነው የጠረገው እጁን? አሁን ይሄን ነገር ሙስሊሞች ሲሰሙት ላይቀበሉት ይችላሉ። አሁን እኛ እንደዚህ አናረግም ይላሉ ሊሉ ይችላሉ። ሶ ሙሐመድስ እንደዚህ እንዳደረገ ታውቃላችሁ? ሙሐመድን ትከተላላችሁ? አሁን ሙሐመድ ዘ ቤስት ቲንግ ነው፣ በሁሉም ነገር የተሻለ መምህር ነው ብለው ያምናሉ። ሙሐመድ ስለ ሁሉም ነገር አስተምሯቸዋል። እንዴት ሽንት ቤት ገብታችሁ እንኳን ካካ ማለት እንዳለባችሁ አስተምሯቸዋል ተብለው ተጠይቀው ሰሃቦቹ አዎ አስተምሮናል ብለው ተናግረዋል። ስለዚህ ሙሐመድ ካስተማረው በላይ የተለየ ለሰዎች የሚጠቅም ነገር የለም ማለት ነው። ሙሐመድ ነው አልቲሜት የሆነ እውቀት ያለው። ካካ ማለት ራሱ እሱን ያስተማረን ብለዋል። ካካ ማለት ኢብን መጃዋ 2 ወይንም 7 ቼክ አድርገው ካካ ማለት እንኳን እሱ አስተማረን ካሉ ኢማጂን ካካ ማለት እንኳን እሱ ካስተማራቸው፣ ስለዚህ እሱ ቂጡን በድንጋይ ነበር የሚጠርገው። እነሱም ቂጣቸውን በድንጋይ መጥረግ አለባቸው። ድንጋይ መጥረግ አለባቸው። ቂጣቸውን እነሱም በመጀመሪያ ነው አቡዳውድን ቼክ አድርገው። እሺ ችግር የለም ይወጣል። አቡዳውድ 2 ላይ የሚኖረው አግኝቼዋለሁ። 7 ላይ ነው አቡዳውድ 7 ያ ሙሐመድ ሁሉንም ነገር አስተምሯቸዋል ነው ብለው የሚያምኑት። እያንዳንዱን ነገር ለሰው ልጅ ይጠቅማል ተብሎ የሚታሰቡ ነገሮችን አስተምሯቸው ከሆነ እሱ ደግሞ ስለ ንጽህና አስተምሮናል ብሎ ያምናሉ። ነገር ግን ንጽህና የሚያደርግበት መንገድ አይደለም ሙስሊሞች ልታረጉት ይቅርና ሙሐመድ ንጽህናው እንደጠበቀበት መስማት እንኳን አትፈልጉም። ሉክ እንግዲህ ሙሐመድ ሁሉንም ነገር አስተምሮናል ብሎ ያምናሉ ሙስሊሞች። ሳልማን አልፋሪሲ እንደተረከው ይላል I was said to ሳልማን ለሳልማን እንደዚህ ያልኩት your prophet teach you everything even about excrement ነብዩ አስተምሯቸዋል ስለ ሁሉም ነገር even ስለምን ካካ ስለማለት ሽንት ቤት ገብቶ ስለመጸዳዳት he replied yes አዎ አስተምሮናል አለ።
he has forbidden us to face the qibla at the time of easing or አዎ አስተምሮናል አለ። አስተምሮናል ወደ ቂብላ ሆነን እንዳንቀመጥም እንዳንሸናም በግራ እጃችንም በቀኝ እጃችንም እንዳናጸዳ ከሶስት ድንጋይ በታችም እንዳንጠርግ አስተምሮናል ቂጣችንን ብሎ ተናግሯል። በአጥንት ወይም ደግሞ በኩመትም መጥረግ የለብንም። አሪፍ ሂክማ ነው። አንተ አሪፍ ጥበብ ነው ይሄ። በሶስት ድንጋይ ነው መጥረግ ያለባችሁ፣ ከሶስት በታች መሆን የለበትም። አቡ ሃይደር ግን ዋሽቷል። ምን አለ? በአንድ ድንጋይም መጥረግ ይቻላል። እንዲህ እያደረጋችሁ አንደኛ እንዲህ፣ ከዛ ድንጋዩን አዞራችሁ እንደዚህ፣ ከዛ እንደዚህ አድርጋችሁ በሶስት ድንጋይ ሳይሆን በአንዱም ድንጋይ ሶስት ጊዜ መጥረግ ትችላላችሁ ብሎ አቡ ሃይደር ዋሽቷል። እዚህ ጋር ግን ምንድነው አዲሱ የሚለው? ከሶስት ድንጋይ በታች እንዳትጠቀሙ ነው የሚለው። ነብዩ ላይ ዋሽቷል አቡ ሃይደር። የአቡ ሃይደር ካካ እንዴት ነው? ትንሽ ነች እንዴ? በአንድ ድንጋይ እንዲህ የሚለው ድንጋዩን እንዲያዟዟራችሁ መጠቀም ይቻላል ብሏል። ቪዲዮ አለ። ሐዲሱ ግን ምንድነው የሚገልጽ የሚለው? ሶስት ድንጋይ ነው መጠቀም ያለባችሁ ነው የሚለው። ስለዚህ ከሶስት ድንጋይ በታች መጠቀም አትችሉም ነው የሚለው። ሂራ እንኳን ደህና መጣ። ሂራ የሚሰማል? አይሰማም? ሚዩት ነው። አይ ቲንክ ኔትወርክ ጥሩ አይደለም። ኔትወርክ ጥሩ አይደለም። ሚዩት ነው። ሚዩት ናት። ኦኬ ኔትወርክ ጥሩ አይደለም። ወንድማችን ኔትወርክ ጥሩ አይደለም። ኤኒዌይስ ክርስቲያን እንቀጥል። ወደ ቅድሙ እንቀጥልና ብራቤት ተዘጋጅ። ወደ ቅድሙ እንለፍ። እሺ ክርስቲያን ወደ ቅድሙ ስታሳድጋ በቃ ነገ እንዳትቀሩ። ኡስታዞች እያለቃቀሱ እኮ ነው ለማቀረው። በደንብ አስተውሉ። ስለዚህ ከሽንት ቤት ሲወጣ እጁን ግድግዳ ላይ ጠርጎ ከዛ በኋላ ሰላም ይላል። በምንድን ነው የሚያደርገው? በሁለት ድንጋይ መጠቀም አይቻልም። እሱ ግን ድንጋይ ስላጣ በሁለት ድንጋይ ቂጡን ጠረገ፣ እጁን ግድግዳ ላይ ጠረገ፣ ሰላምታ መለሰ። ኦኬ ሽንት ቤትም አስተምሯችኋል አይደለ? ኤቭሪቲንግ አስተምሯችኋል አይደለ? ሴቶች ፔሬዳችሁን በምራቃችሁ ለምን ማታጸዱት? የሙስሊም ሴቶች ወይንስ ከነብያችሁ ትሻላላችሁ? አላመዲያ ክርስቲያን መክፈት ከቻልክ አልሸሚል አላመዲያ ላይ ፔጃን 185 ቼክ አድርገው። በደንብ አስተውሉ። እያንዳንዷን ነገር ሽንት ቤት መግባት መውጣት እንዴት ማድረግ እንዳለብን አስተምረዋል። ካላችሁ አይ ውሃ የለም እንዳትሉ አሳይተናችኋል። ውሃ ዞ እንኳን ውሃውን አልፈልግም ብሎ ድንጋይ ነው የተጠቀመው። መሐመድ የጠረገው በድንጋይ ነው። አሁን ታደርጉታላችሁ ወይ? ከሽንት ቤት ሲወጣስ? ቀጥል ክርስቲያን። ኢብን አባስ እንደዚህ ያለ ይላል። አላህስ ሜሴንጀር ኢመርጅድ ፍሮም ሃቪንግ ኤ ቦል ሙቭመንት ኤንድ ሂ ዋዝ ብሮት ኤሚል ሶ ሂ ዋዝ አስክድ። የአላህ መልእክተኛ ከመጸዳጃ ቤት ይወጣል። ሆዱን ታሞ ነበር። ቦል ሙቭመንት ማለት ሆዳችሁን ስታመሙ የሚሰማችሁ ስሜት ነው። ይህም በምክንያት በማድረግ ሽንት ቤት ገብቶ ነበር። ከዛ በኋላ ወጣና ምግብ መጣለት ይላል። ሂ ዋዝ አስክድ ዊል ዩ ኖት ፐርፎርም ዘ ማይንድ ሪቹዋል አብሉሽን፣ ለዚህ ትጥበት አታጠበንምን ይለዋል። ምንድነው? ትናንሽ ትጥበቶችን አታደርግምን ተባለ። ሂ ሪፕሌይድ፣ ነብዩም እንደዚህ ብሎ መለሰ። አም አይ አባውት ቱ ፐርፎርም ዘ ሪቹዋል አብሉሽን፣ ሰላት ላደርግ ነውን አለው። ለምን ታጣጠም ብሎ ሲጠይቀው ሶ ዛት አይ ሹድ ፐርፎርም ዘ ማይነር ሪቹዋል አብሉሽን፣ የምታጠበው ሰላት ለማድረግ ነው ወይ ብሎ መለሰለት። ሉክ ምግብ ቀረበለት። ከዛ በኋላ ቀጥታ ወደ ምግቡ ነው ሄደው። ለምንድነው ትጥበት የማታጠበው አለው። አይ ጸሎት ላደርግ እኮ አይደለም ብሎ መለሰለት። ሰውየው ታዝቦ ነው፣ አለመታጠቡን አይቶ ነው ታጠብ እያለው ያለው አይደለ? ምግብ ሊበላ ሲል ማለት ነው። ያለመታጠቡን አይቶ ታጠብ እባክህ ነብዩ እያለው ነው። ታጠብ
እኔ ጸሎት ላደርግ ስል ነው እንድታጠብ የታዘዝኩት። ኦርቶዶክስ ቁጥር እየጻፍሽ ነበር ደጋግመሽ። አይ ትቀልጃለሽ እንዴ? ኮመንት ላይ እጇን ታውጣለች። ኤኒዌይስ ይሄን እንዴት ትገነዘቡታላችሁ? ይሄን እንዴት ታዩታላችሁ? ንጽህና እስልምናን ያስተማረን አይደለ? እስልምና ነው አይደለ? ንጽህና እኛን ያስተማረን። የትኛው እስልምና ነው ግን እኛን ንጽህና ያስተማረን? የትኛው ክርስቲያን ነው? የትኛው የክርስቲያን መጽሐፍ ላይ ነው ቂጥህን በድንጋይ ጥረግ የሚለው? የትኛው የአይሁድ መጽሐፍ ላይ ነው ቂጣችሁን በድንጋይ ጥረጉ የሚለው? የትኛው የክርስቲያን ወይንም አይሁድ ነው ፔሬድ ካያችሁ በኋላ ጨርቃችሁን በምራቃችሁ አንክትብ በሉና ጠራርጉት የሚለው? የመጽሐፉ ሰዎች ካልሆኑ ያስተማሯችሁ፣ እናንተ የመጽሐፉን ሰዎች ከሆነ ትጥበት ያስተማራችሁት ምስ ቻሌንጅ አድርጎን የትኛው መጽሐፋችን ላይ የትኛይቱ የክርስቲያን ሴት ነች ፔሬድ እያየች በምራቋ የምታጥብ? ልብሷን ቀሚሷን ላዋ ላይ ፔሬድ ታይታ በምራቋ የምታጥብ የትኛዋ ሴት ከሙስሊም ሴት ውጭ? ይሄም ያደርጋለ? ይሄም ያደርጋለ ወይ? እኔ ጥያቄ የሆነብኝ ራሳቸውን እንዲያጸዱ የመከረው በጎዶሎ ድንጋይ ነው። በ3 ድንጋይ በ5 ድንጋይ እና በ7 ድንጋይ ነው ከመጸዳጃ ቤት ስትወጡ ራሳችሁን አጽዱ ብሎ ትእዛዝ የሰጠው። አሁን ጥያቄ እዚህ ጋር ለሴቶች ነው፣ ስፔሻሊ ለሴቶች እንዴት ብላችሁ ነው ብልታችሁን በድንጋይ የምታጸዱት? ኧረ በኢየሱስ ይህንን ጽዳት ተጠቅማችሁ የምታውቁ ሴቶች አላችሁ? ሴት ነው ወለ ወንድ ነው በድንጋይ እንትን የሚለው? ፔሬድሽን በምራቅሽ ታጥቢያለሽ። ካካ ግን ወንዱም ሴቱም ይላል በድንጋይ ነው። ቆይ ሱናው የምትከተሉት የነቢዩን ሱና እግርሽን በየትኛው መግባት ነው ያለብሽ? በግራ በቀኝ አስተምሯችኋል አይደለ? ያ በግራ በቀኝ ስትወጡስ በግራ። ኦኬ ምን ትላላችሁ? ሽንት ቤትስ ውስጥ ገብታችሁ አላህን መጥራት ይቻላል? ሲገባ አላሁመ ኢኒ አዑዙ ቢካ ሚነል ኩብሲ ወልከባኢት ይባላል። ደግሞ ምንድን ነበር እዛ አላህን መጥራት ትችላላችሁ? አያጅቡ አንጂብ አላህን መጥራት ይቻላል ሽንት ቤት ውስጥ? ስትገባ ነው አንተ ቀርተህ ከምትገባ ሽንት ቤት ውስጥ አይቻልም። እንዴ ስትገባ ጠራክ፣ ለበኋላ አይጠራም። ኦኬ እሺ። አይ እጭ ይሄ ሰውዬ መቼ የሚሻሻል አስወጣው ክርስቲያን። መልካም ሽንት ቤት ውስጥ የሰይጣን ቦታ ነው ተብሎ ስለሚታመን ነው አይደለ? ሽንት ቤት እኔ አላውቅም ግን አይጠራም ይባላል። ባለፈው አንደኛው ሲያወራ አልሰማችሁም? እንደ ሽንት ቤት ውስጥ ገብቶ ደፈረው ብሏል። አላህን እንዳይጠራ አላህን መጥራት አይቻልም፣ ድምፅ ማሰማት አይቻልም ሽንት ቤት ውስጥ እና አላህን ካልጠራ አንደኛው ደግሞ አስታውሳችኋል፣ ታስታውሳለህ? የሆነ ቀን ገብቶ ልክ ሲላለ ድንገት አላህን ሳይጠራ ከገባ ውስጥ ከዛ ድንገት አላህን መጥራት አይቻልም ሽንት ቤት ውስጥ እያለ በእንትኑ ገብቶበት አማሰለዋል። አማሰለዋል። አስታወስከው? በጠበጠው ጨጓራውን አንጀቱ መውስጥ ምን ሆንክ ይባላል። ጂኒያ ማሰለኛል። እንትን እኮ ነው አላህ ብቻ እኮ አይደለም። ባይደወይ ይሄ የሆኑ ትላልቅ ስሞች አሉ አይደለ? ለምሳሌ ሙሐመድ፣ አሚን ምናምን እንደዚህ አይነት ስሞችም እኮ አይጠሩም። ዝም ነው የሆነ አሉ አይደለ? ስሞች ለምሳሌ ሙሐመድ የሚባሉ ስሞች እንደዚህ እንትን የተባሉ ስሞች ራሱ እኮ አይጠሩም ሽንት ቤት ላይ። ውስጥ ላይ አይወራም። ውስጥ ላይ ተሆኖ ደግሞ እንደዚህ አይነት ስሞች። ስለዚህ አጋንንቱ ሲደፍር ጸጥ እየደፈረው። ቆይ አሁን እኔ ማይገባኝ ጭራሽ ፈጣሪ ስሙ መጠራት ያለበት አጋንንት እንትን ባለበት ቦታ ላይ ነው እንጂ እግዚአብሔርን የፈጣሪን ስም ጠርታችሁ ነፃ የምትወጡት
አጋንንት ያለበት ቦታ ላይ ጸጥ በሉ፣ ጸጥ በሉ፣ ዝም በሉ። ሴጣን ቦታ ነው ይሄ። ሴጣን ስላለ ዝም በሉ። ምን አይነት ምንድን ነው የሚሉን እነዚህ ሰዎች? ምንድን ነው የሚሉን? ምንድን ነው የሚሉን? ጭራሽ ፈጣሪ ከሴጣን እንዲታደግ እንዲያድን ትጠራዋለህ እንጂ ሴጣን እዚህ ቦታ ላይ ስላለ ዝም በል ዝም በል። ልክ እንዴት ነው ወንጀል ሰርታችሁ ፖሊሶች ካሉ የሆነ አካባቢ ላይ ብላችሁ ቀስ ብላችሁ እንደምታመልጡ ሌባና ፖሊስ አይነት ስታይል ማለት ነው። እዚህ አካባቢ ፖሊስ አለ እንደምትባባለው ሴጣን እዚህ አካባቢ ስላለ ቢጠሩህም ዝም ስቅ ቢለ ታፍነዋለ። ማውራት አይቻልም። ፈጣሪንም ስም ተሳስተ አለ አድነኝ አትልም፣ አይቻልም። ድምፅ ማሰማት የለብንም። ምን አይነት ጅልነት ነው? ምን አይነት ሃይማኖት ነው? ምንድን ነው? ምን ያህል ብትታወሩ ነው? ምን ያህል አይምሯችሁን ሰፍቶ ቢይዛችሁ ነው? ምንድን ነው? ሰው እንዴት እንደበግ ዝም ብሎ ይሄዳል። ከዛ ይሄንን ትልቅ ዶክትሪን አድርገው ነጋ ጠባ። ያ ኡስታዝ ሽንት ቤት ውስጥ ማውራት ይቻላል። ያ ኡስታዝ በግራ ነው በቀኝ መግባት ያለብኝ ሽንት ቤት። ፈትዋቸው አስተምሯቸው ይሄ ነው። ነብያቸውም አይሁዶቹ ተገርመው ነብያችሁ ካካ ማለት ሁሉ ያስተምራቸዋል አሏቸው። ይሄ እኮ ከእንስሳ እንኳን የሚያውቀው እኮ ነው። ካካ ይላል እኮ በልቶ ተጠገበ በኋላ። አይመልስም ነብዩ ራሱ ጸጥ ነው የሚለው ሽንቱን ሲሸና። ክርስቲያን ቃለን ይወድ ይገርመኛል። ይህን ሀዲስ ሳነበው ሉክ ናሳይ 37 ላይ ነው የሚገኘው ሀዲሱ። ኢትወዝናሬ ትዛት ኢብኑ ዑመር ሴድ ኢብኑ ዑመር እንደተረከው እንደዚህ ተብሏል። የማን ፓስድ ባይ ዘ ፕሮፌት አንድ ሰው በነብዩ አጠገብ አለፈ። ዌን ሂ ዋዝ ዩሪኔቲንግ ነብዩ እየሸና በነበረበት ሰዓት ኤንድ ግሬትድ ሂም ዊዝ ሰላም ከዛ በኋላ ሰላምታ አቀረበለት። በት ሂ ዲድ ናት ሪተርን ሂዝ ግሪቲንግ ነገር ግን ሰላምታውን አልመለሰለትም ነበር ይላል። የቀደሙ ሐዲስ ላይ እንደተመለከትነው ነብዩ ሽንት ቤት ገባ። ከዛ በኋላ ሲወጣ አንድ ሰው ሰላም አለው። ነብዩ ግን በዛን ሰዓት አልተጸዳዳም ነበር። ስለዚህ ሄዶ እጁን ግድግዳ ላይ ከጠራረገ በኋላ ነው ሰላምታውን የመለሰው። እዚህ ጋር ደግሞ ቆሞ እየሸና አንድ ሰው ባጠገቡ አለፈ። ነገር ግን ያንን ሰላምታውን ሊመልስለት መሐመድ ፈቃደኛ አልነበረም ነው። አሁን ጥያቄ የሚሆነው ግን ያ እንደዚህ አይነት ቦታዎች ቆሻሻ ቦታዎች የአጋንንት መገኛ ቦታዎች ናቸው ተብሎ በእስልምና ይታመናል። ሽንት ቤት እንደዚህ ቆሻሻ ቦታዎች ጉድጓድ ውስጥ ምናምን አጋንንቶች ይገኛሉ ብለው ያምናሉ። ስለዚህ ለምንድን ነው አጋንንት የሚገኝበት ቦታ ነው እንጂ የፈጣሪ ስም መጠራት ያለበት? አጋንንቶቹ ከሱ ሸሽተው እንዳይሄዱ ነው። ያው አጋንንቶች የሙስሊሞች ወንድሞች እንደሆኑ እናምናለን። አጋንንቶች የሙስሊሞች ወንድሞች ናቸው፣ ወንድሞቻችን ብለው ይጠሯቸዋል። ግን ምንድን ነው እዚህ ጋር ሂክማው ጥበቡ ምንድን ነው? ወይስ ያላህ ስም እንዳይቆሽሽ ነው? በሽንቱ ያላህ ስም ይቆሽሻል። ለአላህ ስም ተጠንቅቆ እነሱ ግን ንጽህናቸው የሚጠብቁት በምንድን ነው? እሱ ምራቃቸውን ፔሬዳቸውን የሚያጥቡት በምንድን ነው? በምራቃቸው ነው የሚያጥቡት። ይሄ ኃይለኛ ጥበብ ነው። ኃይለኛ ጥበብ ነው። ኦልራይት እንግዲህ እንደተመለከትነው ቂጥ በድንጋይ ነው የሚጠረገው። ሴቶች ፔሬዳቸውን በምራቅ ነው የሚያጥቡት። እንግዲህ እነሱን ሱና ይከተላሉ ወይ ነው የሚከሩባቸው። የኢማን ግማሽ የተባለው ንጽህና ይሄ ከሆነ በአፍጢሙ ጥንቅር ይበል። አንድ አምላክ ሳቢት እንኳን ደህና መጣ ናችሁ? አለን ይመስገን። የሙስሊም ሴቶች ሽቶ መቀባት ይችላሉ? ምን ይከለክላቸዋል? ሽቶ ተቀብተው መውጣት ይችላሉ? አይከለክላቸውም። ኦልራይት ሱናና ናሳይ 51 22 ነው። አንዴ ክፈተው ክርስቲያን 26
የሙስሊም ሴቶች ሽቶ መቀባት ይችላሉ ማለት ነው። መሳይ 51:26 ግን አንድ የሚቀቡ ሽቶ አለ አውቃለሁ። ችኛውን አዲስ ግን እንመልከታት። የሙስሊም ሴት ሽቶ መቀባት ትችላለች። ብዙ ጊዜ እስኪ ይሄን ነገር ሙስሊም ሴቶች ታውቁታላችሁ። ብዙ ጊዜ ታክሲ ውስጥም ስንሄድ ምናምን እውነት ለመናገር የሚቀቡ ይመስለኛል። ብዙ ሙስሊም ሴቶች ያጋጥመናል። ታክሲ ውስጥ ትራንስፖርት ውስጥም ስንጠቀም ምናምን ነገር አለ። ግን ሙስሊሞች ይህን ነገር አውቃችሁት ነው ያንን የምታደርጉት የሚለውን ነው አሁን የምናየው። እና ኢሳይያ 51:26 ላይ አላሻሪ እንደተረከው ይላል The messenger of Allah said የአላህ መልእክተኛ እንደዚህ ብሏል Any woman who puts on perfume then passes by a people so that they can smell her fragrance then she is an adulteress የትኛውም ሴት ሽቶ ተቀብታ በሰዎች መካከል ስታልፍ ሽቶዋ ከሸተታቸው እሷ ዝሙተኛ ነች ይላል። እሺ ሰምተናል። አንድ አምላክ ዘማዊ ነሽ። ስለዚህ ሙስሊም ሴት እያልካን ነው። ሽቶ ተቀብታ ካለፈች ያ ሽታው የሚሸት ከሆነ የተቀባችው ሽቶ ካለ እሷ ዘማዊ ነች ይላል። ያው የሚቀበሉትም አይቀበሉትም አሉ አይደል? ምንም በዚህ ጉዳይ ላይ ምንም እንትን የለም። ማይቀበሉት ብሎ ነገር የለም። ሀዲሱ የምትቀበል ከሆነ ሂላፍ የለበትም። አንድ ሀዲስ ሳይሆን ሙተዋቲር የሆነ ሀዲስ ነው። አይ ቲንክ ለሀባሹ አንድ የተሰጠ ቪዲዮ አይቻለሁ። ሀባሾች ምን ብለዋል? ሽታው ቤት ውስጥ ተቀባሽ ነው ምናምን ብቻ ብሎ አቡበከር ሰርቶ ነበረ። አወቃችሁት? የሀባሹ ሼክ ዶክተር አቡበከር ነው ምናምን የሚባለው የዋብያው ኡስታዝ ምላሽ ሲሰጥ በዚህ ጉዳይ ላይ እንዴት እንዲህ ትላለህ? እንደውም በአሁኑ ሰዓት ሴቶቻችን አብዝተውታል። ሽቶ እየተቀቡ እየተኳኳሉ እየወጡ አስቸግረዋል። ይሄ በር መክፈት ነው። እንደዛ ብሎ ነገር የለም ብሏል። ሽቶ ተቀባች ማለት በቃ አይቻልም፣ ዘማዊት ነች፣ ወንጀል ነው ብሎ የለም፣ አይቻልም። በነገራችን ላይ ሽቶ የሙሐመድ የሚወዳቸው 3 ነገሮች አሉ ተብሎ ይታመናል በእስልምና። ሽቶ፣ ሴትና ምግብ አይደል? ስለዚህ ሽቶ እንደሚወድ ሙስሊሞች ብዙ ጊዜ ይናገራሉ። የሙሐመድን ሱና አትከተሉም ማለት ነው። እንዲከተሉ አላደረጋቸውም። ስለዚህ ወንዶች ያንን ነገር ያደርጉታል። ሽቶ ተቀብተው መሄድም ይወደዳል። ወደ መስጊድ ምናምን በተለይ ሲሄዱ ሽቶ ተቀብተው እንዲሄዱ ምናምን ይወደዳል ይባላል። ስለዚህ ይሄ ሱናው የሚሰራው ለወንዶቹ ብቻ ነው ወይስ ለሴቶቹም ነው? ይሄ ሱና ሴቶችንም ያጠቃልላል? አይ እንደዛ የምትሉ ከሆነ ሙሐመድ የወንዶች ነብይ ነው እንጂ የሴቶች ነብይ አይደለም ማለት ነው። የወንድ ሙስሊም ሰዎች ነብይ ነው እንጂ የሴቶቹ አይደለም። ምክንያቱም እሱ የወደደውን ለሴቷ የሚከለክል ከሆነ ይሄ ማዳላት ነው። ለወንዱ ፈቅዶ ለሴቷ የሚከለክል ከሆነ ይሄ ማዳላት ነው። አብሶሉትሊ ምንም በማያሻማ ሁኔታ እንግዲህ እስኪ ይህንን በተለይ ሴቶች እንዴት ታዩታላችሁ? ነገር ግን አንድ የሚቀቡ ሽቶ አለ እኮ ሙስሊም 23:32 አንድ ክፈትላቸው። የሙስሊም ሴቶች ሽቶ ይቀባሉ። ያ ማለት አይቀቡም ሙሉ ለሙሉ ማለት አይደለም። አንዱ አምላክ አንተ ያልከውን ላምጣለህ። የአንተ ሚስት ለምሳሌ ምን አይነት ሽቶ መቀባት እንዳለባት ላሳየህ። አግብተሃል? ጮኛለች። በቃ እጮኛ ምን አይነት ሽቶ መቀባት እንዳለባት አሁን ትማራለህ። ክፈትለት። እሺ
ኦራይት እጮኛ ይሄንን ሽቶ ትቀባለች። ሽቶ መቀባት አትችልም፣ በፍጹም ሽቶ ተቀብታ መውጣት አትችልም። እግሯም ባይዞ ኮቴዋ መሰማት የለበትም። ኮቴዋ ከተሰማ ወንጀል ነው ስትሄድ። ሽቶ ደግሞ ተተቀባይ ዘማዊ ነኝ። ዘማዊ ደግሞ ህጉ ምንድነው? ሁክሙ ምንድነው? ለዘማዊ ተቀጥቅጠው የሚገደሉት ባለትዳር ከሆነች ጋይድ አንብበው። እሺ ኡሙ ሱሌይም reported that Allah's messenger visited her house and took rest and she spread a piece of a cloth for him and he had a sister on it. ምንድነው ሙሐመድ ኡሙ ሱሌይም ወደምትባል ሴት ሄደና ቤቷም አረፈ። ከዛ በኋላ እሷም ምንጣፍ ነገር አነጠፈችለት፣ በላዩም ላይ ቆዳ ነገር አረገችለት፣ በምንጣፉ ላይ ማለት ነው። and he sweated profusely and she collected his sweat. ሙሐመድ ከተኛ በኋላ እዛ ላይ ከተኛ በኋላ ጋደም ካለ በኋላ አላበው ይላል። አላበው እሷም ደግሞ ላቡን መሰብሰብ ጀመረች። collected his sweat and put it in a perfume and bottles. ከዛ በኋላ እንደምንጠቀመው እንደ ሽቶ ለመጠቀም ጠርሙስ ውስጥ አስገባችሁ። አላህስ ሜሴንጀር ሰይድ ከዛ በኋላ የአላህ መልእክተኛ እንደዚህ አለ፣ ኡሙ ሱሌይም what is this? ኡሙ ሱሌይም ይሄ ምንድነው አላት። she said it is your sweat, ይሄ ያንተ ላብ ነው። which I put in my perfume, በሽቶዬ ውስጥ ያስቀመጥኩት። Allah's apostle sweated in cold weather when revelation descended upon him ይላል። የአላህ መልእክተኛ ቀዝቃዛ በሆነበት ወቅት እንኳን ሲወርድለት ያልበው ነበረ። የሙስሊም ሴት ሽቶ መቀባት አትችልም። የባሏን የሙሐመድን ላቡን ግን በሽቶ አጠራቅማ መቀባት ትችላለች። በቀዝቃዛ ወቅት ላይ ውጪ ዝናብ ካለ ለምሳሌ ሙሐመድ ያልበዋል። ያኔ ላቡን ተዛ ምን ታደርጋለህ? ትቀባለች። በዝናብ ወቅት ሙሐመድ ሲያልበው ደግሞ እንዴት ይሆናል? አቡ ዳውድ 40:33ን አንዴ ክፈተው። ሙሐመድ በቀዝቃዛ ወቅት ላይ ያልበዋል። ያንን ላቡን የሙስሊም ሴት ትቀባለች። የሙሐመድ ላብን ሽቶ መቀባት አትችልም። መቀባት የምትችለው ምንድነው? የሙሐመድን የባሏን ላብ ነው መቀባት የምትችለው። ሽቶ ተቀባይ ዘማዊት ነች፣ ጋነም ትገባታለች። ነገር ግን የባሏን ሽቶ ተቀብታ መውጣት አትችልም፣ መሄድ አትችልም። የባሏን ላብ ግን ትቀባለች። በቀዝቃዛ ወቅት ላይ ሙሐመድ ሲያልበው ያንን ላቡን ትቀባለች። እሱ ደግሞ ምን ይሸት ነበር? ላቡ በጣም ደስ የሚል ሽታ አለው። ቀጥል ክርስቲያን። ያ ናሬትድ አቡ ቡርዳ እንደተረከው my father said to me, አባቴ እንደዚህ አለኝ፣ my son if you had seen us while we were in the messenger of Allah, ልጄ ሆይ እኔ ከአላህ መልእክተኛ ጋር ስሆን አይተኝ ቢሆን ኖሮ and the rain had fallen on us, ዝናቡ ሲዘንብብን you would have thought that our smell was the smell of the sheep. ዝናብ ሲዘንብብን ከአላህ መልእክተኛ ጋር ሆነን የምታይን ሽቷችን በግበግ እንሸት ነበር፣ በግበግ እንደምንሸት ታስተውል ነበር አለው። ኦኬ ሙሐመድ ዝናብ ሲዘንብበት ምን ይሸጣል? በግበግ። የእሱን ላብ በቀዝቃዛ ወቅት ላይ ሚስቶቹ ሲንጠባጠብ ከሰውነቱ ላይ በቃ አድርገው ይቀቡት ነበረ። ጥሩ ነው፣ ጥሩ ነው፣ ጥሩ ነው። ስለዚህ እንግዲህ የሙሐመድ ሚስቶች በግበግ ነበር የሚሸቱት ማለት ነው። ጥሩ እኮ ነው። በግበግማ ራሱ ነው የሚሸተው። ላብ ደግሞ ምን ያህል እንደሚገባ ማስተዋል ነው። ወደ ላቡ መልሰው። ልብስ ሲቆሽሽ፣ ልብስ የሚቆሽሸው ከሰውነት ከሚወጣ አንጻር ነው። ዝናብ ሲመታው ልብስ ምን ይላል? በግበግ ትሸታለህ፣ ይከረፋል ማለት ነው። ያ የሚከረፋው ምንድነው? አንድም ሰውነት ሲቆሽሽ የሰውነት ቆሻሻ ወደ ልብስ ይሄዳል። ያንን ዝናብ ሲመታው ከዛ ከሰውነት ጋር ስለሚጣበቅ ይገማል። ግማቱ በግበግ የሚሸት ነው። ስለዚህ የሙስሊም ሴት ሽቶ መቀባት ትችላለች። የሙስሊም ሴት ሽቶ መቀባት ትችላለች ወይ? ሽቶ ተቀብታ መውጣት ትችላለች። ኦኬ። በጋብቻ በሱና የሙሐመድ የምትከተሉ ከሆነ የባሎቻችሁን ላብስ ትቀባላችሁ?
የባሎቻችሁ ላብ ነው የምትቀቡት ሴቶች ወይንስ ቅባት እየተቀባችሁ የሚሸት ነው የምትወጡት? የነቢያችሁን ሕግና አስተምሮ ጥሳችሁ ጥሩ ጥሩ ሽታ ያለው ተቀብታችሁ ነው የምወጡት ወይንስ የባላችሁ ላብ ነው ተቀብታችሁ የምወጡት? አንዱ አምላክ አሁን መልስ። ጥሩ ነው። ጥሩ ሽቶ ይቀባሉ አይደል? የባላቸውን ላብ ማለት ነው። እኔ ነግረውኝ አያውቁም። እንግዲህ ቆንጆ ቆንጆ ሲሸቱ ነው የማውቃቸው። ኦኬ፣ ስለዚህ ዘማዊ ናቸው እያልከኝ ነው? እኔ አላልኩም። እንግዲህ እሱ ነው ያለው። ሐዲሱ ግን ሴት ልጅ ቆንጆ ሽታ የሚሸታት ሽቶ ተተቀባች ዘማዊ ነች ይላል ሐዲሱ። ሙሐመድ ተሳስቶ ነው? ከሁለት አንዱ ተሳስቷል። እንግዲህ ኦኬ፣ ሙሐመድ ከራሱ ነው የሚናገረው ማለት ነው? የሚሳሳሰው ነው ማለት ነው? እንደ አይደለም ግን ያው ያ የትኛው እየተቀባሽ ካልሆነች እሱ ተሳስቷል ማለት ከራሱ የሚናገር ነው ባልም። ስለዚህ ሙሐመድ የተሳሳቱ ነገሮች እንደመጣለት የሚያወራ ሰው ነው ማለት ነው። አላልኩም፣ ያልተናገርኩም እንደሱ አስማማልኛ ካረ እኮ በቃ ሴትዮዋ ስህተት ነች። ሴትዮዋ ስህተት ነች። በቃ እንደዛ በሱ እያዝልኝ። ምንድን ነው የተሳሳተችው? ሴትዮዋ ጠየቃት እኮ ምን እያደረግሽ ነው ስላት የአንተን ሽቶ ያው ሌላውን ላለማሳሳት ነው። ሌላውን ታሳሳት ዘንድ ጥሩ ስላልሆነ ጥሩ ጥሩ ከሸተተች ሌላው ይሳሳትባታል። ስለዚህ ጥንብ መግባት አለባት ሌላው እንዳይሳሳት። ጥንብ ባይሆንም ሽቶ አልተፈቀደላትም እኮ። ሌላው የሚሳሳተው ሽቶ ተቀብታ ቆንጆ የምትሸት ከሆነ ሌላው ይሳሳትባታል ነው አይደለ? ስለዚህ የሙስሊም ሴት እንዳንሳሳትባት መከርፋት መግማት አለባት ማለት ነው። ውሃ ብሸት ይበቃታል እንጂ ውሃ ሽታ የለውም እኮ። በቃ ምንም ባሸት ለማለት ነው። ምንም ባሸት ምን ማለት ነው? ልብሷን ብላ በምራቅ ፔሬዷን የምታጥብ ሴት ቂጧን በድንጋይ የምትጠርግ ሴት እንዴት ነው? እባክህ ኢማጂን አርግስ የነቢዩ ሚስት አሁን አስባት። የነቢዩ ሚስቶች አስባቸው ፔሬድ አይተው በምራቃቸው ብለው የሚያጥቡ ከሆነ ምንም አይሸትም። ከዛ ደግሞ የሙሐመድን ላብ ከሆነ የሚቀቡት እነኚህ ደግሞ ቤስት የሚባሉ ሴቶች ከሆኑ በቃ ማንም የሚወዳደራቸው የለም። በንጽህናም በሃይማኖትም በሁሉም ከተባሉ ሲያስማማልኝ ያሂ እኔ ምን ብዬ አስማማ? እስኪ ሌላ ሰው ጠይቅ። እኔ ከበረኝ ምስል ይዛል የሚለው ታች ላይ አስገባኝ እያለኝ ነበር። አስገባው እስኪ ከቻልክ። ሙስሊም ነው መሰለኝ። እሱን ጠይቀው። የነብዩ ሽቶ እሱን ተቀብተው ገዝቶ ሌላ ከለው ቀጥል። ክርስቲያን አላቸው ወይ ሎሽን የሚቀባሉ ጭራሽ እንዴ? ያው ሎሽን የሚቀባሉ የሙሐመድ ሰሃቦች ሎሽን የሚቀባሉ። ረስቸው ነበረ። እሱማ አንዱ አምላክ ራሱ ይቀባዋል። ቀጥል። እንዴት ወንዶቹን የሚመለከት ነው እሱ። ወንዶቹ ሽቶ መቀባት ይችላሉ። ሴቶቹ ናቸው ያልተፈቀደላቸው። ወንዶቹ ግን ፊታቸውን ለምሳሌ ምንድነው መቀባባት ያለባቸው? ይሄው ጋይድ ኡሩዋ ዘን ስታርትድ ሉኪንግ አት ዘ ካምፓኒን ኦፍ ዘ ፕሮፌት። ኡሩዋ የአላህ መልእክተኛን ሰሃቦች መመልከት ጀመረ አለ። ባይ አላህ ሲመለከታቸውም ዌኔቨር አላህስ ሜሴንጀር ስፓት ወላሂ የአላህ መልእክተኛ ሲተፋ ለሃጩን the spittle would fall in the hand of one of them። ከዛ በኋላ ትፋቱ በአንዱ ሰው እጅ ላይ ያርፋል። who would rub it on his face and skin። ከዛ በኋላ ፊታቸውንና ቆዳቸውን ይቀባቡታል፣ ይታበሱታል። እንግዲህ ሶሪ፣ በጣም ሶሪ፣ በጣም ይቅርታ እና
ሽንት ቤት ይገባል መሐመድ። ውሃ ዞ ሲከተሉት ድንጋይ አንጡልኝ ይላል። ቂጡን በድንጋይ ይጠርጋል። ሰላም ሊሉት ሲሉ ቅድሚያ እጁን ግድግዳ ላይ ይጠርጋል እጁን። ምግብ ሲያቀርቡለት ታጠብ ቅድሚያ ሲሉት ምግብ ቀርቦ አይ እኔ እንታጠብ የታዘዝኩ ጸሎት ላደርግ ስል ነው ይላል። ዝናብ ሲመታው ሰውነቱ ሲመታው ዝናብ ከዘነበለት ልብሱን ያወላልቃል። በግበግም ይሸታል። ያልበዋል። በቀዝቃዛ ወቅት ላቡን ሴቶቹ ይቀቡታል። ሽቶ ነው። ሽቶ መቀባት ስለማይችሉ እሱን ላብ በቀዝቃዛ ወቅት ያልበውሽ እንደ ሽቶ ይቀቡታል። ሴቶቹ ፔሬድ እላያቸው ላይ ያሉ ብለው ይጠርጋሉ። አንዲት ልብስ ላይ ነው ፔሬድ የሚያዩት። ወንዶቹ አህቱ ሲል መሐመድ ሮጠው ሄደው በለሃጩ ፊታቸውንና እጃቸውን ይቀባባሉ። ሎሽን ነው። ምንድን ነው የምትሉን? ምንድን ነው እያላችሁ ነው ያላችሁት? ይህንን ነው ንጽህና እያላችሁ ያላችሁት? ኢማን ግማሽ የምትሉት ይህንን ነው? እናንተ ናችሁ እኛን ንጽህና ያስተማራችሁን? እናንተ ናችሁ እኛን ንጽህና ያስተማራችሁት? ሴሊ ከሸተተ ሽቶ ተቀብታ ዘማዊት ነች፣ በፍጹም ለሴት ሽቶ አይፈቀድም የሚል አስተምሮ ምርጦቹ ንጹዎቹ ልዮቹ የሚባሉት ፔሬዳቸውን በምራቃቸው የሚጠርጉ መሐመድ ስፐርሙን በእጁ የሚፈተግለት ላውል የሚያይ እናንተ ናችሁ እኛን ንጽህና ያስተማራችሁን? አንተ ሰክራ ነው የምትገባው፣ ሰክራ ነው የምትገባው። አንተ ጠጃም በስነ ስርዓት አስተማር። ምን አይነት እሺ፣ ሳቦቹ የመሐመድን አክታ ይተባበሱታል አይተባበሱትም? ብሽሽቅና ያስቀም ስራ ይተባበሱታል አይተባበሱትም? ንጽጽር የምትሰራ ከሆነ በስነ ስርዓት አስተምር እንጂ ዝም ብሎ ያለውን ወሬ አታወራም። እሺ ሶሪ፣ እንዳንተ ነው ክርስቲያን ሰካራም ነው፣ እኛ እናውቃለን እኛ። እሺ ችግር የለውም። የመሐመድም ሰሃባዎች ተሰክረው ያስቸግሩ ነበረ። ችግር የለውም። አሁን ቶፒኩ ላይ ብቻ በተቻለ መጠን አንድ አምላክ የምትባል ልጅ አንተ ቆሻሻ ነህ፣ የመጨረሻ ቆሻሻ ነህ አንተ። ኧረ በእናትህ ምን አደረግኩሽ? ቲቸር ጋር ሂድ አንዴ እየቀጠፈው አንተ እዚህ ጋር ቁጭ ብለህ ታታ ታደርጋለህ አንተ እበት። አንተም እኮ አብረን ነው ስድቡን ይብቃ። እኔ ልማር ነው የገቡት። ለምን ትስቃለህ አንተ? እዚህ ጋር እየሰደበህ ለምን ትስቃለህ አንተ? ዶንቆሮ ጫትህን ሂድና ፈትፍጥ አንተ ቅማላ። ሃይማኖት እኮ ነው የሚሳደበው። እንዴት ነሽ አይቲ? ታዲያ ምን ላድርገው? ለሰኩሰ ጤነኛ ነው እንዴ? ኧረ በእናትህ ቆይ አንዴ። ታዲያ በቃ መልስ ካለ አይደለም የምትማር ከሆነ የምታስተምር ከሆነ አስተምር። ዝም ብለህ እዚህ ጋር ገብተህ ጥርስን ትለቃለህ እንዴ? እሺ በቃ አንዴ በቃ እውቀት ካለ በእውቀት እንትን አለ። ምንድነው እንደሚያንጨራጭር ሰውዬ? ተረጋጋ። ውሃ እየጠጣህ እውነት ነው። ውሃ ጠጣ አንተ። አጠገብ ላይ ውሃ ካለ ጠጣ። ቆሻሻ እዚህ ጋር ብንገቡ ሙስሊሞች ጋር አንዳንድ ቡሽቲ ነው እንዴ እንትን የምትሆነው። አትበሳጭ፣ መልስ። ወደድክም ጠላክም ጀግና ከሆነ ተጦሮ አለ። አሁን መልስ። እናትህ ወልዳለች እና ነቂ ቀን እስኪ የተጠየቀው መልስ። እናትህ ወልዳለች እና ነቂ እናቴማ ወልዳለች ያያያለው። እኔስ በደንብ አስተውሉ። ሰላም እንዴት ናቸው? ከአንድ የተረጋጋ በደንብ አስተውሉ። ሐዲሱ በግልጽ እንደሚናገረው ሴቶቹ የመሐመድ ሚስቶች ፔሬዳቸውን እላቸው ላይ ያሉ፣ ከዛ በምራቃቸው ያጸዳሉ። መረጃ አለን። ሳቦቹ እንደ ቅባት ምራቁን ነው የሚቀቡት። መረጃው አለን። የመሐመድ ሚስቶች ሳቦቹም ላብ ነው ሽቶ አድርገው የሚቀቡት። መረጃው አለን። መሐመድ በግ ነው የሚሸተው። መረጃው አለን። ስለዚህ አትበሳጩ። መረጃው ላይ ብቻ አንብቡ። ሌላ ጭቅጭቅ አንፈልግም። ሀዩቲ እንኳን ደህና መጣሽ። ማስረጃ ወጣ በአማርኛ ወደ አማርኛ ቀየረው። ምን ሚለው ማስረጃው አሁን አልከውን የተናገርከው ምን ሚለውን ሳይሆን አሁን በአፍ ያወጣው የመሐመድ ሳባ ሚስቶቹ የመሐመድ ሳባ ሚስቶቹ ፔሬዳቸውን እላቸው ላይ አይተው በምራቅ አይደለም የሚያጥቡት። በጥያቄ ላይ ጥያቄ ታደርጋለህ አንተ እኮ። እሺ ክፈትልህ፣ በማስረጃ አሳየው። ወደ አማርኛ ቀይረሽ ወደ አማርኛ ቀይርለት።
ሐዲሳችሁን በአማርኛ አስተርጉሙ ፕሊስ ሙስሊሞች። በአማርኛ የተተረጎመ ቀን አንድም ኢትዮጵያ ላይ ሙስሊም የሚቀር አይመስለኝም። አሁን ለጊዜው እየሸወዷቸው ያሉት ሐዲሳቸውን ባለማወቃቸው ነው የተጠቀሙት። ኡስታዞቻቸው ውሸታም ስለሆኑ ኦልዌይስ በመዋሸት አንቀውዘዋቸዋል። ተከታዮቻቸው ደግሞ ስለማያውቁ የኡስታዝን ማንሳት ሲሆን እዚህ ያለው አዳም ደሽ ተራን ሲደርስ ትመልሳለህ። ኦኬ እሺ፣ ይታያል። አይ ቲንክ እሺ፣ ሙጃሂድ እንዳስተላለፉት አይሻ እንዲህ አሉ ይላል። ከኛ ከነብዩ ሚስቶች ማለትም ከነብዩ ሚስቶች ለአንዷ የወር አበባ የምታይበት አንድ ልብስ ብቻ እንጂ አልነበራትም። በልብሱ ላይ የደም ጠብታ ካረፈበት በምራቋ ታርሰውና በጣቷ ፈትጋ ታስወግደው ነበር። ኦኬ ፔሬድ የሚያዩበት ስንት ልብስ ነበራቸው? ለእናቱ የነብዩ ሚስቶች ፔሬድ የሚያዩበት አንዲት ልብስ ነበረች። እዛ ላይ ፔሬዱ ጠብታ ሲያርፍበት ብላ በጣቷ እንደዚህ ነው የምትለዋል። ኦኬ አንድ ኦኬ። ሁለተኛ እንቀጥል። የሙስሊም ሴቶች ሽቶ መቀባት ይችላሉ? አሳየኝ። እሱ ነው ማረጃው። ቀጥል። ምን ችግር አለ? ቆይ ተረጋጋ። አንተ ተራ ሲደርስ ታወራለህ አንተ። ኦኬ ወደ አማርኛ አድርግለት። ሽቶ መቀባት ዘማዊት ነው የሚያደርጋት። ስለዚህ ሽቶ ተቀብታ መውጣት አትችልም። የሚሸት ነገር ምንም ተቀብታ መውጣት አትችልም። ወንጀል ነው። ግን አንድ የሚቀቡት ሽቶ አለ፣ እሱን እናየዋለን። እናየዋለን። እሱ ሎሽን እና ቀደም አወጣን። መሐመድ አክታውን ነበር እንደ ሎሽን የሚቀቡት። አክንትፍ ሲል ሮጣው ይዙና እሱን ይቀቡታል ይላል። ግሪስሊንግ ግሪስሊ ትላለች። አይፈቀድም መሰለኝ። ይቅርታ አድርጉልኝ፣ እኔ አይደለም ያልኩት። ከሸተት አይቻልም። የሚሸት ከሆነ የሚሸት መቀባት በፍጹም አይቻልም። ኦኬ አንድ የማይሸትበት እኮ አንተ መጀመሪያ እኮ መጠየቅ አለብህ። ለምንድን ነው ሽቶ ተቀብቶ የማይወጡት ብለህ መጀመሪያ ማወቅ አለብህ። እሺ ሽቶ ለምንድን ነው ተቀብታችሁ ማወጡት? ማንወጣው ተቀብተን ማንወጣው ተቀብተን ማንወጣው እኛ ለወንዶች ለኛ ለባላችን ተቀብተን ተውበን ቤታችን ውስጥ እንደፈለገን መሆን እንችላለን። ግን ኖጣኝ ለሌላ ወንድ አቅርበን ሽታችንን ጠረናችንን ለወንድ ብቻ ነው እንደ የምትለብሽና ሽቶ የምትቀቢ ለራስሽ አትቀቢም እንደ እኔ ቆንጆ? እንደ ሻወር ገብተሽ ሎሽን ግሊሲኒ መቀባታችን ምን እንገርሽ? ለራሴ በራሴ መኪና አለኝ። የራሴ መኪና ምግብ መሽተት አለብሽ ግዴታ። አዎ ነይ ንገርሽ። ለምንድን ነው ምግብ የሚሸተው? ሰዎች አሁን ቆይ ፎዚ ካልተቀባው መውጣት አልችልም። ፎዚ አሁን ወደ ገባ ወጣሽ ማለት ነው እንበል። ስታልፊ ወንዶች ባሉበት ሰፈር ስታልፊ ደስ የሚል ሽቶ ደስ የሚል ቅባት የሚሸት ተቀብተሽ መውጣት ትችያለሽ? አይቻልም። አይቻልም። ስለዚህ የሚገማ ነገር ነው። እንደዛ እየገማሽ ነው እንጂ ማለፍ ያለብሽ ቆንጆ ሽታ የሚቀጣት ለምንድን ነው ሲጀመር ማለት ነው ሙስሊም አይገማም። ለምን ብትለኝ ሁሌ ይታጠባል። አንድ ቆይ ግን ጥሩ መሽተት የለብሽም አይደለ? ልንገርክ አንተ ታጥበክ ንጹህ ከሆንክ ሽቶ ምን ይሰራልሃል? ሽቶ የምትቀባው መልካም። እሺ እናዋለን። ለምንድን ነው የምትቀባው? አንድ ሁለት ነው ልንገርክ። ሁለት አዳምጪ አንዴ። ሁለት እኛ ደግሞ ተረጋጊ። ቆይ አንሸትም እኛ ለምንድን ነው አዳምጪ
ፔሬዲሽን አይሻን ትከታያለሽ፣ የነብዩ ሚስቶች ፈለግ ትከታያለሽ። እነሱ ምሳሌዎችሽ ናቸው ለአንቺ። ወጣች የኔ እናት። አይ የድሮና አሁኑ ማያያዝ ሳይሆን ቃይ ኔቨር ተራ ጠብቅ። የድሮና አሁኑ ካልክ ምርጡ እስልምና አሁን ነው እያልከን ነው። የድሮዎቹ አልፎባቸዋል እያልከን አላልኩማ። አይ አልክ። የድሮና አሁኖቹ የሚባል እስልምና ካለ አይሻ ብለን እንዳወራኩን አይሻ እኔን ተከተሉ እንደዚህ የምትለውን ተከተሉ የምትለውን ታሳይናል። ስለዚህ አይሻ ለእናንተ ምሳሌ አትሆንም። የድሮውን ነው የምትከተለው አንተ ሰውዬ። ወላሂ ይቅርታ አድርጊልና ሀዩ አንቺ ሙስሊም አይደለሽም። ፖለቲካ ለመስራት እንዳትሞክሪ። ምን ያልከኝ? አንዳንዴ ሙስሊም አይደለሽም ነው አንቺ ዝም ብለሽ ለእናቱ ምን አልክ? ከነ ጭራሽ መቀባት አይቻላትም ይላል። ተቀብተ ወደ ለምሳሌ ወደ ውጭ በወጣች ቁጥር ማለት ነው ወንዶች ሊሰሰቱ ይችላሉ ማለት ነው። እንግዲህ ቤትም ሴት ልጅ መቀባት አይቻላትም ብሎ የዘጋው ነገር አለ። አንተ በሽቶ የምትሳሳት እንትን ነህ እንዴ? እንስሳ አይደለህ አንተ። ገና ለገና ሽታ ሸተተ ብለህ እኛው ሰው ነን። የሚጠይቀው ያንተ ነው የሚጠይቀው። ለምንድን ነው መልስ የሚሰጠሳ? ችግር የለውም። ያው ችግር የለውም ወይ ማሪው ነኝ። እሺ ዘበኛው ስለሆንኩኝ መልስ መልስላት አሉ። ዘበኛው ነኝ። እሺ መልስላት። እሷ ኔቨር ጣልቃ ብገባ ከሆነ ተራንሳ ሳይሰጥ ትወርዳለህ። ክርስቲያኗ ወርደው ጣልቃ የሚገባ ከሆነ ቀጥል በእናቱ። እሺ ማለት የሙስሊም ወንዶች እንስሳ ናችሁ። እንደገና ለገና ሽቶ ከሸተታችሁ ቆንጆ ነገር ቆንጆ የሚሸት ካያችሁ ስሜታችሁ ግንፍል የሚል እንደ የሙስሊም ወንዶች እንደ እንስሳ ናቸው ለምን ትላለህ? ወንድ ነው፣ ሁሉም ወንድ ምንድን ነው? ስለዚህ ሴት ሙስሊም ወንዶች እንስሳ ናቸው ከማለት በፊት በትክክል አስረዳኝ። ስለምሳሌ ወንድ ልጅ በጠቃላይ እኔ ወንድ ልጅ አንተ ክርስቲያንም ምንም ሴት ልጅ ካየ ትሰሰታለህ መቼም። እኔ እንስሳ አይደለሁም። ሴት ባየ ቁጥር ምሳሳተው ኮቴዋን ከሰማው ሽታ ከሸተተኝ ሴት ልጅ ላይ ምሳሳት እንስሳ አይደለሁም። እኔ ለዛ ተገላልጣ የምትሄድ ከሆነ ትሰሰታለህ መቼም። አንተ ትቀባለህ። አንተ ቆንጆ ሽቶ ትቀብተህ ፏ ብለህ ትወጣለህ። እሷ ግን ቆንጆ ሽቶ መቀባት የለባትም። ሽቶ መቀባት የለባትም። ተተቀባይ ዘማዊ ነች። ምንድነው መቀባት ያለባት? ኦኬ የሙሐመድ ሚስቶች ዘማዊ ስለሆኑ ነው ሰዎችን ያሳስታሉ ማለት ነው። የሙሐመድ ሚስቶች ሙሐመድ ሚስት ማግባት ይችላል ሌላ ሰው ማግባት ሙሐመድ ሚስት ማንም ማግባት አይችልም ይላል አልቁርአኑ። ታዲያ ለምንድን ነው የሱ ላቡን የሚቀቡት? ሽቶ አይቀቡም እንዴ? ነው ወይስ የሙሐመድ ሚስት እንቀማው እያሉ ያስባሉ ማለት ነው? ሰሃቦቹ ላቡን ይቀቡ ነበር። አሳየው። የሙሐመድ ሚስቶች የሚቀቡት ላቡን ነው። እንዳይቀሙት ፈርቶ ነው እንትን ብለው ነው ላብ የሚቀቡት። ላብ ለምን ነው የሚቀቡት? ምን ይጠቅማቸዋል? ተናገረ እኮ ሴት ልጅ ኃይል አላት ታውቃለህ አይደል? ስለዛ ለወንድ ልጅ የተፈቅዶ ለሴት ልጅ ያልተፈቀደላት ማለት ነው። ሴት ልጅ ተቀባብታ ምን ብላ ከወጣች ወንዶቹን በጣም ትንትላለች። በዛ ምክንያት ነው እንግዲህ። እሺ አሁን ላይ ሴቶች የሙስሊም ሴቶች አይቀባቡም ወይስ ይቀባባሉ? አሁን ለምሳሌ ሙሉ ልብስ ለብሳ ታጥባፏ ብላ ለምሳሌ ሽቶ ይቀባል አይቀቡም? የሙስሊም ሴቶች ሳትጠቀም ማውጣት ትችላለች። ለምሳሌ ሽቶ ይቀባል አይቀቡም? የሙስሊም ሴቶች አሁን ሲወጡ እኔ እነሱን ሲቀቡ አላየሁም። እኔ አይምሮ እየታገለ ስትራግል እያደረገ ነው። ይቀባሉ። የሱናውን አይከተሉ፣ የነብይን አስተምሮ አይቀበሉትም። ያለፈበት ኋላ ቀር ሽቶ ሻጮችም ሽቶ ተቀብተው እነሱ ናቸው። እንደውም ከነሱ በላይ የሚቀባ እንደውም የለም። ታጥበውበት ነው የሚወጡት። እኔ ብዙ ሙስሊም አብሬያቸው እንትን ያልኩት አለ፣ ብዙ ማቃቸው አሉ።
የሙስሊም ሴቶች በጣም ነው የሚቀቡ ሽቶ የሚቀቡት እኮ እሱም አሁን ለምሳሌ ክርስቲያኖችም እኮ ሴቶች ያው ሙሉ በሙሉ ለምሳሌ ክርስትና ያልፈቀደው ነገር እኮ አርጎ ይወጣሉ። ለምሳሌ ተገላልጦ ተናገር፣ ስለራስህ አውራ፣ ለእናቱ ስለራስህ አውራ። በእናንተ ተገላልጦ መሄድ ይቻላል? አሁን ለምሳሌ እሱን ሌላ ጉዳይ ነው። አሁን ሽቶ ላይ አውራ፣ ሽቶ ላይ አውራ። ጥያቄ ካለ መስላው ጥያቄው ካለ አላወራችሁም እኮ እናንተ ወደ ሌላ ገባችሁ። ሽቶ ውስጥ እኮ ነን ያለ ነው። ተቀብቶ መሄድ አለው አይቀበሉትም አልክ፣ አይቻልም አልክ እያልኩ ያለሁት ምንድነው እሱ። ስለዚህ ያገናዘብከ ነው አንተ በአንተም ሃይማኖት ልንገራል፣ ሴት ልጅ ተገላልጣ መሄድ አይቻልም አይደል? ስለዚህ አንተም ተገላልጦ እየሄዱ ነው። አንተ ተገላልጦ ማለት ምን ማለት ነው ብዬ እጠይቅሃለሁ። እንደናንተ ታፍነው እንደ እንትን በ21ኛው ሴንቸሪ ላይ ልክ እንደ ወንጀለኛ ኃጢአት ለመስራት ወንጀል ለመስራት እንደሚያደርጉት ኒቃብ ለብሰው አይናቸው አይታይ፣ ፊታቸው አይታይ፣ እጃቸው አይታይ፣ ወንድ ይሁኑ ሴት ይሁኑ ጾታቸው አይታወቅ ምን እንደሆኑ ሮቦት ይሁኑ ሰው ይሁኑ አይታወቁ ተጣፍንገው በህይወታቸው እያሉ የተገነዙ መስለው እንዲቀሳቀሱ እህቶቻችን አንፈልግም። እሷም ልብስ ለምንድን መልካም አድርጎ የፈጠራት እህቴ ነች እኮ ከኔ ጎን የተሰራች ነች። ምን የኔን አካል ነው የያዘችው እኮ እሷ እንደኔው ሰው ነች፣ የኔ አቻ ነች፣ የኔ ኩያ ነች። እያየዋት የእግዚአብሔርን ፍጡር ስለሆነች በአዳም ላደንቃት ልደሰት ይገባል እኮ። እሷ እኔን እያየ ልትደነቅ ልታመሰግን ይገባል። እኔም እሷን እያየው ላደንቃት ይገባል። ዋው እችን የመሰለች ጥንድ ፈጥሮልኛል እኮ እያልኩ ልደሰትባት ይገባል። እሷም ደግሞ እግዚአብሔር እኮ ስራው ግሩም ነው ድንቅ ነው ይሄ አጋሬ ብላ የምታስበውን እያደነቀች ከሱ ጋር አብራ መኖር ትችላለች። እሷም ደግሞ እንደዛው ይህን የመሰለ ፍጥረት ፈጥሯል እግዚአብሔር ብላ ልታመሰግን ይገባል እንጂ በቻይና ወይም ሰንበዲ በሰራው የሀዘን ተገንዛ እንደዚህ ተቆልፋ ፊቱ አይታይ፣ ጆሮ አይታይ፣ እጁ አይታይ፣ ምኑ አይታይ፣ ሰውቱን ሴጣን ትሆን ሮቦቱን እንዳትታወቅ ተደርጎ ጠፍንጓት እንደዚህ ከላይ እስከታይ ገንዟት እያለች እንድትንቀሳቀስ አንፈልግም። እህታችን የቁም ግነዛ እንድትሆን አንፈልግም። ቅንዝረኛ ሴሰኛ ካልሆንክ እኮ ልብስ አይደለም አይምሮን አሰራው፣ አይምሮም አሰራ ነው። ገና ለገና መልካም ከሸተተች ሽቶ ከተቀባች አንተ ናላህ የሚዞርና ለዝሙት የምታስባ ከሆነ ጤናማ አይደለም። ኦልሬዲ ሜንታሊ ችግር አለብህ፣ መመርመር አለብህ። ሽታ ሲሸት ገና ጋማ ብለህ ሴት ልጅ የምትወጣ ከሆነ ልደፍራት ልትይዛት የምታስብ ከሆነ ይሄ ልብስ ማያስጥልህም ሽቶም አይደለም ያስጣለ። አንተ ዞር ቢባል ምን የሆነ ነገር ብታጣ እንስሳ ማመርጥም ማለት ነው። ስለዚህ እንስሳት እንኳን ያልደረሰችን ዶሮ አይነካም። ዶሮ እንኳን ያልደረሰች ጫጩ ዶሮ ላይ አይሰፍርም። ውሻ እንኳን ጊዜ አለው፣ ወቅት አለው። በወቅቱ በጊዜው ነው እንትን የሚለው የደረሰችውንም ነው የሚያሽኮረመመው እንስሳ። ስለዚህ ከእንስሳ እንዴት አንሳለ? ገና ለገና ሽታዋ ሸቶኛል ሽቶ። ስለዚህ ዘማዊት ነች። አንተ ፏፋሽ ብለህ ጽድት ብለህ የሚያስጎመጅ ሽቶ ተቀብተ እየወጣ እሷ ግን ቆንጆ ሽታ ተቀብታ መውጣት አትችልም። ስለዚህ በግበግ እየሸጠ አርፋ ቤቷ መቀመጥ ነው ያለባት። ሁሉ ሳይቀር ተኩለው ነው የሚወጡት ወንዶቹ። ባይዘው የሴቶችን ነገር ነው የወሰዷቸው። ለወንዶቹ ሁሉ ሳይቀር ተፈቅደዋል። ያው መሐመድ ያደረገው ስለነበረ ማለት ነው። ግን በጣም የሚገርመው ሴት ልጅ እኮ ሚስት ብቻ አይደለችም። ሙስሊሞች የሚያስቡት ከሚስት አንጻር ብቻ ነው። ልጅም ነች፣ እህትም ነች፣ እናትም ናት። እኔ አሁን እናቴም ልጄም እህቴም እንደው ሚስት የምትለው እንኳን ብንስማማላችሁ እንደዚህ ተሸፋፍነው እንዲሄዱ አልፈልግም። ሚስቴስ እንደው ስለምቀና ልበልሽ። ግን በሚስት ብቻ ቦታ ለምን ታስቧታላችሁ? ሴት ልጅ ሴትን ልጅህም እኮ ነች። ልጅህ እንደዛ ተሸፋፍና ስትሄድ ስታያት ደስ ይላል። ምንም ሳይት ማንነቷ ተሸፍኖ ማለት ነው። ማንነቷ እህትም ናት እናትም ናት። እና በዛ ብቻ አታስቡ። የእስልምና አስተምህሮ ነው ቢኒ። ገባኝ። ሴት ልጅም ግን ቆይ አንዴ ጨርሻለሁ። ሴት ልጅም ስሜት አላት። ግን ገብቷል። ለምሳሌ ሴት ልጅ በወንድ መካከል ስታልፍ አትፈተንም ያለው ማን ነው? ወንዱ ሽቶ ይቀባል፣ ኩሉን ይኳላል፣ ዝንጥ ይላል። የሚቀረው ነገር የለም። ገብቷል። ለሴት ሲሆን ነው ሽቶ ተቀብታ መሄድ የለም የሚለው። ይሄ ራሱ አንፌር የሆነ ነገር ነው። ሴት ልጅም ወንድን አይታ እንትን ትላለች እና ይሄ ትክክል አይደለም ነው። ከዛ ውጭ ምርጡ ትውልድ የሚባለው ቅድም እፎይ እንደነገረው የመሐመድ ሚስቶች ናቸው።
የመሐመድ ሚስቶችን ምንድነው ሱና የሚያደርጉ ከሆኑ ሴቶች ይህን ነገር ማድረግ ይችላሉ ወይ በአሁን ዘመን የሚል ጥያቄ ነው እየተጠየቀ ያለው። እሱን በደንብ አድርጋችሁ መልሱ። እሺ ከቅርታ ጋር ስለ ሽቶ ሲባል ኡፍዬ በጣም እኔ ሙስሊም ነኝ፣ ግን በጣም ብዙ ሙስሊም ሴቶች አሉ የሚቀባቡ የለም አልልም በዚህ ሰዓት ላይ እና ያ አስተምሮቱ ላይ ሽቶ አይፈቀድም ይቀቡ አሉ። ራይት እሺ አሁን ሐዲስ ላይ ወይም ቁርአን ላይ የለም ከተባለ መቀባት አይችሉም ካለ ቁርአኑ ወይም ሐዲሱ ይሄ የእስልምና ስህተት አይደለም፣ የሰዎቹ ስህተት ነው እንጂ ሰዎቹ ናቸው ቁርአኑ ወይም ሐዲሱን እየተከተሉ። እኔ ሰዎቹ በመቀባታቸው እስልምና ስህተት ነው እያልኩ አይደለም። ሰዎቹ የራሳቸው ስህተት ስለሆነ ማለት ነው። ሰዎቹ ስለተቀቡ ይኸው እስልምና ተሳስቷል እያልኩ አይደለም። እንደዛ ካልኩማ ለምን ሽቶን አስቀድሜ ክሪቲሳይዝ አደርጋለሁ? ለምን አይቀቡም ብዬ። የእኔ ሙግት ምንድነው እሱ ሽቶ ለምን ተከለከሉ እንጂ ለምን ይቀባሉ የሚለው አይደለም። ሽቶ ለምን ተከለከለ? እኔ እስልምና ላይ ብዙም ህቀቱን የለኝም። ስለዚህ ለመናገር ይሄ ወይ መልሱም እዛው ላይ ሊኖር ይችላል። ለምን እንዳለ አንድ ነገር የሚገርም ነገር ላሳያችሁ። ሙስሊም ሴት ሽቶ ከተቀባች ወደ መስጊድ ለመሄድ ካሰበች ልክ ጀናባ ወይም ደግሞ ሴክሹዋል ኢምፒዩሪቲን ለማስወገድ እንደምትታጠበው ሽቷንም እንደዛ ታጥባ ማስወገድ አለባት። ዱ ዩ ቢሊቭ ዚስ? ምን ይላል? the messenger of Allah said የአላህ መልእክተኛ እንደዚህ አለ if a woman goes out of masjid ማን ነው የአላህ መልእክተኛ? አንዴ ኦኬ ማን ነው እንደዛ ያለው? መሐመድ። እሺ ምን አለ መሰለህ? the messenger of Allah said የአላህ መልእክተኛ እንደዚህ አለ if a woman goes out to masjid let her perform ghusl to remove perfume as she would perform ghusl to remove ጀናባ። ጀናባዋን ለማስወገድ ራሷን እንደምትታጠበው እንዲሁም ደግሞ ሽቷን ለማስወገድ ትታጠብ። ቤት እንኳን ለባሏ ምናምን ትቀባለች እንኳን ብትሉ ማለት ነው። የዚህን ያክል ነው። ለምንድን ነው እንደዚህ ያለው? ከጀናባ እኩል ነው መታጠብ ያለባት ማስወገድ ያለባት ሽቷን ማለት ነው። እሺ ለምን እንደሆነ አንተ ንገረኝ እንጂ። እሺ በዛው ከፍ አድርገህ አንብበዋ። አለቀ ሐዲሱ አለቀ። በቃ ይሄው ብቻ ነው። ስለማይፈቀድ ማለት ነው ሽቶ መቀባት። እሺ ቅድም ባሳየነው ሐዲስ ላይ ሽቶ ተቀብታ የሚሸት ነገር ወንዶች ከሸተታቸው ሽቶ እንደተቀባይ ካወቁ እሷ ዘማዊ ነች፣ ዝሙተኛ ነች። ስለዚህ መስጊድ ደግሞ መስጊድ ለመሄድ ካሰበች መታጠብ አለባት ነው። ኢቨን ማታ ጠዋት እንትን የምትል ከሆነ መስጊድ የምትሄድ ከሆነ ማታ እንትን ማለት አለባት ሚልም አለ። ማታ ራሱ መቀባት የለባትም ሽቶ የሚላል። ለነገ እንኳን እንትን ማለት የለባትም። ኤኒዌይስ ብቻ ይኸኛው ደግሞ መስጊድ ለመሄድ ካሰበች ሽቶ ከተቀባች እንደ ጀናባ ከነካ የግዴታ እንደምትታጠበው እንደዛ መታጠብ አለባት። አይቻልም። እንግዲህ አሁን መስጊድ ላይ ሄዳ እንግዲህ መስጊድ ላይ ወንጀለኛ የሆነ እንትን ጋንጊስተሮች፣ ደፋሪዎች አይደለም ያሉት ብለን አስዩም ብናደርግ ሽቶ ገና ሸተታት ብለው ጸሎታቸውን ሰላታቸውን ትተው የእሷን ሽቶ እንትን እያሉ ገና እንትን ነንሴስ። እሺ አንድ ጥያቄ አለኝ ልንገራችሁ። አንዴ ይሄ ሴቷ እንግዲህ ምን ያህል እንደምትከለከል ነው የሚያሳየው። የወንዱን ደግሞ ልንገራችሁ። ምን ይላል መሰላችሁ? ነብዩ እንደዚህ ያለ ይላል whoever take a bath on Friday በጁማ ቀን ማንም ሰው ሰውነቱን ቢታጠብ purify himself as much as he can ራሱን ማጽዳት እስከቻለበት መጠን ቢያጸዳ then uses hair oil ጸጉሩን ቢቀባ or perfume himself with a scent on his house ጥሩ ሽቶ ቢቀባ ይላል he seen in between the present and the last Friday would be given ምን ይላል? ካሁን እስካለፈው አርብ ድረስ የሰራው ኃጢአት ሁሉ ይቅር ይባልለታል ይላል። ይሄ ለሴቷ ጥሩ ነገር ስለተቀባ ለሱ ጥሩ ነገር ስለተቀባ ጥሩ ሽቶ ያለውን ነገር ተቀባብቶ ፏ ብሎ ከሄደ ኃጢአቱ ከዚህኛው አርብ እስከዛኛው አርብ ድረስ ይቅር ይባላል። እሷ ግን ምን ያህል ሚስሬብል የሆነ ላይፍ እንደምታሳልፍ ማሰብ ነው። ዘማዊ ነው የሚያደርጋት እንደዚህ ማድረግ። እሷ
ለሱ ግን አድቫንቴጁን አስቡት። ፋፋሽ ብሎ ጽድት ብሎ ሲሄድ ለሳምንት ኃጢአቱ ይቅር ይባላል። እሺ እፎይ፣ አንድ ጥያቄ ልጠይቅህ ከይቅርታ ጋር ጋይድ። ለምንድን ነው ከነ እውቀት ካላቸው ሰዎች ጋር ለምን አታወሩም? አሁን ለምሳሌ ልክ እናንተውን የክርስትና እውቀት አላችሁ፣ የሃይማኖታችሁ እውቀት፣ ልክ የኛም የእስልምናን እውቀት ያላቸው አሉ። ለምን ከነሱ ጋር ለምን አታወሩም? ስለዚህ ሃይማኖት በጣም ብዙ ተከታዮች አላችሁ፣ ከእናንተም የሚማሩ በጣም ብዙ አሉ፣ ከሙስሊም አስተማሪዎችም በጣም ብዙ የሚያስተምሩ አሉ። እና እናንተ እንደዚህ አንተም ሙስሊም ላይ ጥያቄ እንደዚህ የፈጠረብህን ለምን ቃል በቃል አትጠያየቁም? ለምን እነሱም እዛ ለብቻ ሌሎች ክርስቲያኖችን ጠርቶ ለምን ይላሉ? ያ እኔ አሁን እስልምና ላይ ምንም ጥያቄ የለኝም፣ እውነት ለመናገር ማስተማር እንጂ ምንም ጥያቄ የለኝም። አዳምጠሽ ጥያቄ የለኝም የማስተማር እንጂ እስልምናን ጠንቅቄ ስለማውቀው ማለት ነው። ክርስትናንም እንደዛ። ስለዚህ ምንም ጥያቄ የለኝም። መማር የሚፈልግ እንዲማር ብቻ ነው ኢንተርስ ያው ላይ በፊት ላይ ውይይቶ ይፈልግ ነበር። አሁን አልፈልገውም ውይይት። ለምን አልፈልገው? ቲክቶክ ላይ ያሉት ምንም የሚያውቁት ነገር የለም ከመዋሸት ውጭ ምንም የሚያውቁት የለም። ውይይት ላይ የሚፈልግ ግን ክርስቲያን አለ። ክርስቲያን መወያየት ይችላል። ቲክቶክ ላይ ላሉት ክርስቲያን ተቀብሏቸው ነበር፣ አፈገፈጉ እንጂ መወያየት ስለሚችል ክርስቲያን ኤኒታይም ሬዲ ነው፣ ይወያያል ማለት ነው። እኔ ግን ሻል ያሉ እና ያውቃሉ የተባሉ በኡስታዞች ደረጃ ከመጡ እነሱ ለመወያየት ሬዲ ነኝ። ቲክቶክ ላይ ያሉት እንኳን ምንም የሚያውቁት የለም። ዳይፍ ከማለት ውጭ እኔ አይደለሁም ያልኩት፣ የራሳችሁ ኡስታዞች ያሉት ስላለም ማለት ነው። በየቀኑ ደጋግሞ የሚያውቁት ቲክቶክ ላይ ያሉት ዳይፍ ማለት ነው የሚያውቁት፣ አስተምሮቱን መካድ ነው የሚያውቁት ብለው ደጋግመው ምላሽ እንትን ስላሉባቸው ሬሌቫንት ነው። ከእነሱ ጋር ጊዜን አልገልም። ሻል ያሉ ግን በመጅሊስ ደረጃ እውቅና ያላቸው ከመጡ አምሬዲ ለመወያየት በማንኛውም ሰዓት ደጋግሜም ውይይት ኢቨን የታሪክ ምሁሩን ራሱ ጥሪ አቅርቤለታለሁ። መጨረሻ ላይ ፖድካስት ሄዶ በነጃሽ ጋር በተያዛል ስለሱ አልወያይም ነው ያለው። አልወያይም የውይይት ጥሪ ካቀረብኩለት በኋላ ነጃሽ ሰልሟል አልሰለመም ብዬ አልወያይም፣ ዝም ታሪክ እጽፋለሁ አለ። መፍቱ ነው። እወያያለሁ ካለ አይደለም ኡስታዙ በታሪክ ምሁር ነኝ መጽሐፍ ጽፌያለሁ ላለው አቅርቤለታለሁ ማለት ነው። በታሪክ እንኳን አይደለም መጨረሻ ላይ አድቫንቴጅ ስሰጠው ለያሲን ኑሩም ሪፈር አድርገዋል። ለሱም ደግሞ ትናንት ስላነሳ በኡስታዝ ደረጃም ካስፈለገ በራሳችሁ መጽሐፍ እንኳን ሞግታችኋለሁ። ነጃሽ ሌላ አነሳችሁት ሙግት፣ ሌላ ኤክስተርናል መጽሐፍ ሳልጠቀም የክርስትናውን ሳልጠቀም የውጭ እንትኖችን ታሪክ ምሁራንን ሳልጠቀም በእስልምና ራሱ በእስልምና ነጃሽ የሚባል ሰው ሰልሟል የሚባል ታሪክ አለ። ወደ ኢትዮጵያ የመጡት እነማን ናቸው? ስንት ናቸው? ጭራሽ ወደ ክርስትና ነው የገቡት ወይንስ ከኢትዮጵያ ወደ እስልምና ሄዳለ? ኦፕን ነኝ ቤቴ ማለት ነው። በተሻለ አረዳድ እውቀት ላላቸው ቲክቶክ ላሉት ግን ክርስቲያን ተቀብሏቸዋል፣ መወያየት ይችላሉ። እና እንደዛ ነው። መልሰው ወደ ቶፒኮ አሁን ወደ ቶፒክ ላይ ነው። በቃ ክሎክ ነው የሚለው አንድ ጨርስና ልውጣ ከይቅርታ ጋር በዛ ሳይሆን ይሄን ነገር ብዙ ሰዎች መጥተው እስካሁን እንዳንተ ይጠየቋሉ። በጣም በተደጋጋሚ ተናግረናል። በጣም አጭበርባሪዎች፣ በጣም ውሸታሞች ናቸው ቲክቶክ ላይ ያሉት ማለት ነው። ሊኖሩ ይችላሉ። አንዴ ሁሉንም እናውቃቸዋለን። ሁሉም እዚህ ቤት መጥተው ትፈጠኛለህ ጋልቆ ለመሰለ አንደኛ ቴዎሎጂካል ዲስኦነስት ከተከሰተ በጣም አስቸጋሪ ነው። በሃይማኖት ስም የሚዋሽ ሰው ጋር ወደ 3-4ቱ ራሳቸው ገብተው ከኔ ጋር የሚያደርጉት ኮሚኒኬሽን ለምንድን ነው? ስራውን ለማበላሸት እንጂ ከሱ ጋር መወያየት አንፈልግም ብለው ቃል በቃል የተናገሩት አለ። ከነኚህ ሰዎች ጋር መወያየት ብጠይቀኝ አስብ እፎይ የምንፈልገው ተበላይ ሲደወልላቸው ለምንድን ነው ከሱ ጋር የምትወያዩ ሲባሉ አይ ለመወያየት ሳይሆን ኦዲየንሱን ለመረበሽ እሱን ተከታዩን ለማበላሸት እንጂ ለመወያየት አይደለም። ቃል በቃል የተናገሯቸው ሪካርዶቻቸው አሉ። ስለዚህ ከእነኚህ ሰዎች ጋር ምንድን ነው የምጠብቀው? ከዛ በኋላ አንድ አይደለም ሁለት አይደለም 3 ደጋገሙት። የምንፈልገው እፎይን
እሱን የሆነ ነገር አበሳይተን መጥፎ ነገር ተናግሮ ያው እንዲህ ነው ለማስባልና ኦዲየንሱን ለማበላሸት ነው። ደጋግመው ተናገሩ። ቲክቶክ ላይ ያሉት ኡስታዞቻችሁ እውቀት እንደሌላቸው እያወቁ ስቀበላቸው ነበረ። እሺ ከይቅርታ ጋር አንድ ደቂቃ ታዳምጠኛለህ? እፉዬ ምንድን ነው? እኔ ሁሱ ጋር ገብቼ ነበር እና እንደዚህ ጠይቄው ነበር እና ከዚህ በፊትም እንዳወራችሁ ምናምን አውርቼው ነበር፣ ነግሮኛል ማለት ነው። እና ብዙም እንትን አላላችሁም። ላይቡ በዛው ተቋረጠ መሰለኝ፣ እኔ አልገባውም። እና በድጋሚ ብትገናኙ በክብር ተከባብራችሁ እንዳልኩ በቃ ለማሳጠር ስለተናገርኩ ለሱ አንድ ድል ለሱ ሰጠዋለሁ። በኦዲየንስም ስለምንመጣጠን ሙስሊሞች ስክሪን ሪከርድ ያርጉና ስክሪን ሪከርድ የሚያደርጉት አርጉለት ያደርጉታል። አንድ ድል ሰጠዋለሁ ለሱ። ኦኬ ኮስት የሚገባ ከሆነ በየትኛውም ቶፒክ ሲፈልግ ተውሂድ ወይንስ ስላሴ፣ ሲፈልግ አላህ ወይንስ ክርስቶስ፣ የሞራል ጉዳይ ከፈለገ ሙሐመድ ወይንም አንደኛውን ነብይ መርጦ አይ መርጦ ምናምን ሳይሆን በሃይማኖታችሁ ላይ ልክ አሁን አንተ ልክ እዚህ ላይ እስልምና አንስተህ እያወራክ እንዳለ በየትኛውም ላይ ከፈለገ አንድ ድል ሰጠዋለሁ። እሱ ወደ 1 ሚሊዮን ተከታይ ከኔ ጋር የሚመጣጠን ስላለው ኦዲየንሶቹን ስለምፈልጋቸው መጅሊሱም ሪኮግኒሽን ስለሰጠው እሱም ፈልገዋለሁ። ኤኒ ታይም ኮስት ይግባልኝ ከቤቱ ይውጣና ኮስት ይግባ እና ለዛ ነው አሁን አንተም እንደዚህ በቃ ኮስት ግሎክ አንድ የመጨረሻ ነገር እኔ ልናገር በዚህ ጉዳይ ላይ እፎይ አሁን ኮሆስት ብሎታል አይደለ? ሂድና ልክ አሁን ለጠራው ኡስታዝ አንተ ለምን ከእፎይ ጋር በኮሆስት አትገባም በለው። ምን ይልሃል? እዚህም ጣና ይጠይቅ እዚህም ጣና ይጠይቅ ነው የሚልህ። ሂድና ወንድ ከሆነ እናቱ ከወለደችው ማለት ነው አንዴ እናቱ ከወለደችው በኮሆስት ይግባ፣ ከእፎይ ጋር በኮሆስት ይግባ። ሂድና ይሄንን አንተ ልክ ለእፎይ መተህ እንዳደረስከው ለሱ ሂድና በኮሆስት ግባ፣ በፈለግከው ርዕስ መርጠህ ብሎሃል በለው። ከዚህ በላይ ይበቃል። እነግረዋለሁ። ግን እናንተም ለምን አትሄዱም? ለምን እሱ እንድመጣ ለምን ፈለጋችሁ? እና ላልነውም እኛ ጤነኛ ነህ አንተ? እና ላልነውም ኮሆስት ማለት እሱ በራሱ ቤት ያ ልክ ኦኬ አይ አዳምጥ። እና ላልነውም እሱም ቤቱ ነው እኔም ቤቴ ነኝ። መሀል ነው የምንገናኘው። እሱም አይመጣም እኔ ጋር፣ እኔም እሱ ጋር አልሄድም። ድንበር ላይ እንገናኛለን። እሱ እኔ ቤት መምጣት አይገባው። ሚዩት እያደረግኩት እያወረድኩት እያወጣሁት ለምን ይሰቃያል? እኔም እሱ ጋር ሄጄ ሚዩት እያደረገኝ እያወጣኝ ለምን እሰቃያለሁ? እሱም ቤቱ ነው እኔም ቤት ይሆናል። መሀል ላይ እንጫወታለን ማለት ነው። ኮስት ማለት ያ ነው። እሱ ደግሞ ከቤት ያልወጣም ራሴ ሚዩት እያደረግኩ እያወጣሁ እያወረድኩ አይ ችግር የለውም እኔ ቤት ሄደ ጊፍት ለመልቀም ከሆነ እዛ ቤቱ ዘግቶ ማጨብጨብ ይችላል። ኮስት ይግባ 1 ሚሊዮን ስላለው አይ በቃ እኔ እነግረዋለሁ። ብቻ ተከባበሩ እናንተ በክብር ቢሆን ይሻላል። ሃይማኖት ስለ ሃይማኖት ነገር ስለሆነ አንተም እሱ ማክበር ተከባብራችሁ ይሻላል። ሁሉም ነገር የሚሆነው ችግር የለውም። ያለው አንድ ነገር እንገርህ እያንዳንዷን ቃል የተናገርኳትን ስድብ ይልሃል። እያንዳንዷን አዲስ ከፍቻ ያሳያለሁ። አንድ ያወጣዋትን ቃል ስድብ የተባለችውን ያዝና እንዲህ ብለሃል በልና ቪዲዮን አምጣው። ሀዲስ ላይ ያሳያለሁ፣ ኪታብ ላይ ያሳያለሁ። ችግር የለውም። እሱ ጋር ገብቼ ነው ያወራዋለሁ። እሺ ቴንኪው። በቃ ወደ ቶፒኩ መልሰው ክርስቲያን። አየሽ ያ ቶፒካችን ላይ እንመለስና እስካሁን ስንመለከት የነበረው እንግዲህ ጥንቱ እስልምና በመሐመድ ጊዜ የነበረው እስልምና ማለት ነው። ሙስሊሞች እንዴት ንጽህናቸውን የሚጠብቁበት መንገድ ነው እያየን ያለ ነው። በእስልምና ንጽህናን ወይም ደግሞ አብሉሽን ማድረግ ትጥበት መፈጸም የእምነት ግማሽ አካል ነው ብለው ያምናሉ። ነገር ግን ሙስሊሞች በዛ ጊዜ ምክንያቱም የሚጸዳዱባቸው መንገዶች እያየን ስለሆነ ሴቶችን የሚጨቁን ለወንዶቹ የተሻለ ቢሆንም በሽቶ ማለት ነው። ሴቶችን ግን ሙሉ ለሙሉ የሚጨቁን ነው። ምክንያቱም ሴቶች የሙሐመድ ሚስቶች እንኳን የወር አበባ የሚያዩበት አንድ ጨርቅ ብቻ ነበር የነበረቻቸው። አንዴ ክላሪፋይ አድርገን ሰሚራ፣ አንዴ ተረጋጋና ቆይ ትቀጥላለህ።
ሴቶቹ አንድ ጨርቅ ብቻ ነበር የሚያዩት፣ ፔሪዳቸውን የሚያዩበት አንድ ጨርቅ ብቻ ነበር የነበራቸው። እሱም ደግሞ በደም ሲለወስባቸው የሚያጸዱት በምራቃቸው እየተፉ በእጃቸው እየፈቀፈቁ ነበረ። ሙሐመድ ደግሞ መጸዳጃ ቤት ከገቡ በኋላ የተፈጥሮ ግዴታቸውን ከተወጡ በኋላ ራሳቸውን እንዲያጸዱ ያዘዛቸው በጎዶሎ ድንጋይ እንዲጠርጉ ነበረ። ስለዚህ በዚህ መልኩ ንጽህናቸው እንዴት ነበር የሚጠብቁት? ኢቭን ሙሐመድ እንኳን ዝናብ ሲመታው የሚሸተው በግበግ ነበረ። ይሄ ንጽህና ነው ወይ? በግበግ መሽተት ይሄ የእምነት ግማሽ ነው ወይ? አሁን ሙስሊሞች መቀጠል ትችላላችሁ። ኦኬ ቴንክ ዩ በጣም እናመሰግናለን ክርስቲያን። ኔቨር ጊቭ አፕ ማይክን ማንሳት ትችላለህ። አሁን የምትሰሟቸውን በደንብ አስተውሉ። ኔቨር ጊቭ አፕ እና የምናደርጋቸውን ኮንቨርሴሽኖች ለየት እናድርገው። እስኪ አሁን ደግሞ ኔቨር ጊቭ አፕ እንኳን ደህና መጣህ። ሰላም ሰላም፣ እንዴት ናችሁ? ይመስገነው። ውዱ ታደርጋለህ? በደንብ እንጂ አቡዱሽን። ኦኬ ምን ያህል ውሃ ይበቃሃል ውዱ ለማድረግ? ማለት ምን ያህል ስንት ሊትር ውሃ ትፈጃለህ? ምን ቁጥር አለው? እኔ መብቴ ነው። ገደብ አለው? ውሃ ምን ያህል ያስፈልጋል የሚባል ነገር የለም። ለምሳሌ ምን ያህል አንተ ትጠቀማለህ ስታስበው? አረ ነገ ትመጣለህ። ሳሚር ምን አይነት ጥያቄ ነው? እምነታዊ ወይስ ምን ለማለት ነው? ኖ ልጠይቅህ እኮ ነው። ንጽህናህን ምን ያህል እንደምትጠብቅ ለማወቅ። ነገ እንጠብቃለን። ነገ እንጠብቃለን። ጤነኛ ማሉ እንዴት ነኝ? ምን ያህል ትጠቀማለህ? ከዚህ ምን እንማር? ውሃ ስንት ይበቃሃል ከሚለው ምን ትምህርት እንወስድበታል ነው እኔ ጥያቄ እኮ። የአንተን አጠቃቀም ከዛ በኋላ እንዳያቅ ነዋ። ምን ያህል ነው የምትታጠብበት ውሃ? ኧረ እንደዚህ አይነት ጥያቄ እኔ አልገባኝም። ማለት ተፈለከው ማለት እንደዚህ በፍኝ ስንት ፍኝ ትጠቀማለህ? ለምሳሌ እንደዚህ ስንት ጊዜ ፍኝ ትጠቀማለህ ውሃ? የኔን አጠቃቀምና ይሄን ምን አገናኘው ነው? ሌላ ጥያቄ የለም እንዴ? ቁም ነገር ያለው እምነታዊ አንተ ምን ያህል ትታጠባለህ የሚለውን ለማወቅ እኮ ነው። ለምሳሌ በእንደዚህ ፍኝ 10 ይበቃሃል? እኔ እንደዛ እንትን በመጠን ምናምን አድርጌ አላውቅም። ውሃ አለ አልሐምዱሊላህ፣ ጊዜው ዘመናዊ ነው። ውሃ ሞልቷል። ስታስበው ምን እንደዛ ያህል ይበቃሃል ወይ? ምን እሱን ምን ሀሳብ ውስጥ ገባኝ። እሺ አንድ ፍኝ ውሃ ይበቃሃል ለመታጠቢያ? አንድ እንደዚህ ለመታጠቢያ ይበቃሃል? አይበቃኝም። ሁለትስ? ውሃ ከሌለ ከውሃው አንፃር ነው። ሁለት። እሺ ሻወር ለመግባት እንደዚህ 10 ይበቃሃል? ኧረ ጥያቄ ራሱ አልገባኝም ወላሂ ምን ለማለት እንደፈለግ። ነብዬ ምን ያህል እንደሚታጠብ ላሳየን። አይበቃኝም ብለሃል። ነብዬ ግን ይተርፈዋል። እንደው ነብዬን ላሳየን። ቀጥል ክርስቲያን። ቆይ አንድ ነገር እኔ ልናገር። ነብይ የታጠበው ትእዛዝ ነው ወይስ ለራሱ እንትን የታጠበው ነው? ትእዛዝና ያለፈው ነገር እኮ ማወቅ አለብን። ችግር የለውም። ቅድም ሀሻ ብላ እያወራ ነብይን ትከተላለህ? ነብይን ትከተላለህ? ነብይ ሁሉንም እከተላለሁ። ሱናውን ትከተላለህ አይደለ? ሱና ማለት ነው። ነብይ ያደረገው ማድረግ፣ ነብይ ያደረገው ማድረግ፣ ያስተማረውን እሱ እንዳደረገው ማድረግ። ጎበዝ። ስለዚህ አሁን ነብይ እንዴት ወዱ እንደሚያደርግ ላሳየህ። ቀጥል ክርስቲያን። ድምፅ አለ፣ በተቻለ መጠን ቀንስ ከኋላ ሚዩት አድርገው አንዴ እና ከዛ በኋላ አዳምጠን ይህን ሐዲስ አንዴ ላንብብላችሁ። ሙሐመድ ትጥበት ሲፈጽምና ሻወር ሲወስድ ምን ያህል ውሃ ነበር የሚፈጅበት የሚለውን የሚናገር ሐዲስ ነው። ሳሂህ ሙስሊም 325 ቢ ላይ አነስ ሴድ አነስ እንደተረከው ይላል the apostle of Allah performed ablution የአላህ መልእክተኛ ትጥበት ይፈጽማሉ with one mud በአንድ ሙድ። አንድ ሙድ ስንት እንደሆነ አሳያችኋለሁ። አንድ ሙድ የሚይዘው መጠኑ ስንት እንደሆነ አሳያችኋለሁ። አንድ ፍኝ ማለት ነው። አንድ ሙድ አንድ ፍኝ ማለት ነው። ሙሐመድ ትጥበት የሚፈጽመው በምንድን ነው? በአንድ ፍኝ ውሃ ነው የሚፈጽመው። and took bath with a sa up to 5 muds ሰውነቱን ደግሞ የሚገባው ደግሞ በአምስት እፍኝ ውሃ ሻወር ስገቡ በአምስት ጭብጥ ውሃ ሻወር ስገቡ
ቀጥል። ይሄ እኮ መሐመድ ያደረገውን ያወራ ነው እንጂ መሐመድ ራሱ ከፈጣሪ ጋር ግንኙነት ስላለው ፈጣሪ የሆነ ነገር አድርጎለት ታምር አድርጎለት ሊሆን ይችላል። ይሄ ከኛ ጋር የሚያያዝ ዝናብ ሲመታው በግበግ ይሸታል አይደለ? የሚታጠበው በስንት ነው? 5 እፍኝ ውሃ ነው የሚታጠበው። ሻወር የሚወስደው ውዱ ለማድረግ ደግሞ እፍኝ ትበቃዋለች። መሐመድ የሰው ልጅ መሆኑን እንዳይረሳ። ውዱ ስታደርግ ችግር የለውም። የሰው ልጅ ነው፣ እኔ የሰው ልጅ አይደለም አላልኩም። ውዱ ስታደርግ እጅህን እስከ ክንድ ትታጠባለህ አይደለ? እታጠባለሁ። ስርዓት አለው ራሱን የቻለ። ፀጉርንም ትቀባባለህ፣ ታሻሻለህ አይደለ? እግርንም ታጥባለህ አይደለ? እኮ አንድ እፍኝ ውሃ ካዳ እንዴት ነው ይሄን ሁሉ የምታደርገው? ታርሰው እንደሆነ ያደረገው መሐመድ ነው። ፊትህን ትታጠባለህ፣ ትግመጠመጣለህ፣ ራስን ትታጠባለህ፣ እጅን ትታጠባለህ፣ እግርን ትታጠባለህ በአንድ እፍኝ ውሃ። ሻወር ለመግባት ደግሞ ልብስህን አውልቀህ ሙሉ ሻወር ለመግባት 5 እፍኝ ውሃ። ሃው ወገንታት ዘመዳት። ይሄ እኮ የመሐመድን እንትን እያስተማረ ነው እንጂ ስለ ግለሰብ ምናምን የሚያወራ ነገር የለም። አሁን አንተ የእሳቸውን ትከተላለህ ወይስ አትከተልም ነው ጥያቄ። የእሳቸውን ሱና የምትከተል ከሆነ ይህንንም መከተል አለብህ። ከላይ ደግሞ ሰሒህ ይላል። ከላይ ያለውን አንድ መጀመሪያ ሰሒህ ነው የሚለው። ስለዚህ ሰሒህ ነው እንደሚለው ስለዚህ ነው ችግር የለውም። አንቺ ብትረጋጊ አትከተለው። ሙስሊም መስለሽ ፖለቲካ እንዳሰብ እሺ፣ አላዋርድሽ። ይሄን ሱና ተከተለው ነው። ይሄ የሚያወራው ስለ መሐመድ ነው። እሺ እኮ የነብይን ሱና ትከተላለህ አትከተልም? ሱናማ እከተላለሁ። ኦኬ፣ ነብዩ እንዴት እንደሚታጠብ በስንት እፍኝ ውሃ ነው የሚታጠበው እኮ ግልጽ አደረግልን እኮ። ታዲያ እንደ ነብይ አንተስ እሱ እንደሚያደርገው በአንድ እፍኝ ውሃ ለምን አትታጠበው? እሱ ከፈጣሪ ጋር ግንኙነት ስላለው ብዙ ታምር ሊኖረው ይችላል። አልፎ ዘጋው በረካ ሊኖረው ይችላል። ራሱን የቻለ ትምህርት ነው። ከላይ ሲመጣ ግን በግበግ ይሸታል አይደለ? የሰው ልጅ እኮ ነው። ወይኔ የሰው ልጅ ከሆነ ታዲያ ለምን ታምር ምናምን ትለኛለህ? ታዲያ በግበግ ይሸት አንተም እኮ ትሸታለህ። ኔቨር ጊቭ አፕ። ቂጡን በድንጋይ ጠርጎ ከዛ ሰላም ሲሉት ቅድሚያ ግድግዳ ላይ እጁን ጠርጎ ከዛ ሻወር ለመግባት ደግሞ 5 እፍኝ ውሃ ብቻ በሆነ የሚጠቀመው። ቂጡን የጠረገው ውሃ ላይኖር ይችላል። ግማሹን ይዞት ውሃ እያለ ኔቨር ጊቭ አፕ። ውሃ ዞ እየተከተለው ውሃውን ስጠኝ ከማለት ይልቅ ድንጋይ ስጠኝ ነው ያለው። እዛ ነው እንደ ወንዶች በድንጋይ እንትን የምታረጉት ኢትዮጵያ ላይ። እቺ መዳም